አሁን ደረግን ያለ ነው። በመጀመሪያ ማርያማዊት በጣም አመሰግናለሁ። ሲቀጥል ስለ ሰላም ማውራት ካስፈለገን ስድብ ላይ ማተኮር የለብንም። ስለ ፋርሴ ቡላ ምናምን ቅብር ጥሶ ምናምን የሚባል ነገር እኔ ውጤት ያመጣል ብዬ አላስብም። ሰላም ከፈለግን ስለ ሰላም አናወራም? ስለ ሰላም ማውራት አለብን። እኔ እንደዛ ነው ማምነው። የአንድ ሀገር ልጆች ከሆን እኛ ኢትዮጵያውያን ከሆንን ለምንድን ነው ዝም ብለን አብይ አህመድ ብቻ እያልን የምናወራው? ምንም አብይ አሁን ጠቅላይ ሚኒስትር ነው፣ ከዛ የሆነ ጊዜ ይወርዳል። በቃ ምንም ጥያቄ የለውም። በየትኛውም ዓለም ማንም እድሜ ልክ የትኛውንም ሀገር አልመራም። እኔ ጥያቄ መጠየቅ እፈልጋለሁ እናንተን ማለት ነው፣ ከማርያማዊት ጀምሮ ማለት ነው። ማርያማዊት የአንቺ ፕሮግራሞች አያለው፣ በጣም ነው እምዝናናው። ሀቁን ነው መናገር የምፈልገው፣ ግልጹን ነው መናገር የምፈልገው። አንድ ግልጽ ኢትዮጵያዊ ነኝ። በላይ ይባላለሁ። በቃ ምንም የብልጽግና ደጋፊ ቅብር ጥሶ ምናምን ልባል እችላለሁ። ግን ብልጽግና ለእኔ አንድ ቪዲዮ ባረገው ደስ ይለኛል። አድርገው ምትሉኝ ከሆነ አድርገዋለሁ። ብልጽግና ፓርቲ ለእኔ አድርገው እስኪ። አንተ ምን የምታወራ ሰውዬ ነው? አሁን በድምፅ እስኪ አድርገው እስኪ። የደርግ ልጅ ነው፣ የመንግስቱ ኃይለማርያም ቤተሰብ ልጅ ነው። ቅርታ በጣም ችግር የለውም እሱ እና ምን ለማለት ነው፣ ውይይት ነው ማድረግ ያለብን። ስድብ ላይ ማተኮር የለብንም ብዬ አምናለሁ። ኢትዮጵያውያን ከሆንን ማለት ነው ትኩረት ማድረግ ያለብን ውይይት ላይ ነው። በቃ ለምሳሌ እኔ ማርያማዊትን ብሰድባት ምንድን ነው ላመጣ የምችለው? ምንም ለውጥ አላመጣም፣ ምንም አላመጣም። በቃ እሷ ኢትዮጵያዊ ከሆነች እኔ እህቴ ነች፣ እኔ ወንድሟ ነኝ። በቃ ብዙ ሰው ስላለ ይቅርታ፣ ምክሩን ትተው ወደ ሀሳብ ብትገባት። በሰልፍ ነው ሰው የተቀመጠው እዚህ ቤት። ይሄ ማለት እኮ አትናገር ማለት ነው። አትናገር ካልከኝ እወጣለሁ፣ ምንም ችግር የለውም። አትናገር ነው አይደለ? ሳይሆን ፖለቲካ እያወራን ስለሆነ ምክሩን ለጊዜ ያዘው ማለት እኔ እማወራለሁ ፖለቲካሊ ነው። አሁን ማህበረሰብና አልጠፋም የሚል ማህበረሰብ መሀል ያለን ስለሆነ ምክሩ አያስፈልገንም ለማለት ነው። ወይል እሺ፣ የመጨረሻ ልናገር፣ ብዙም አልቆይም። አንድ ደቂቃ ነው የምቆየው። በብዛት የእናንተ ማጠንጠኛ ወይም ታርጌታችሁ አብይ አህመድ መውረድ ነው ያለበት የሚል ነው አይደል? አሁን እያወራን ያለ ነው፣ እየሰማን ያለ ነው። ለምን ይመስላል? ይሄ ነው ለምን ይመስላል? ማማማዊት አውርታችኋል። ቆይ ያወራችሁትን እያንዳንዷን ነገር ሰምቻለሁ በጥሞና አይደል እንዴ? አይ ማለት ይሄ በዛው ስጡኝና እድል ሰጠሃለሁ ወንድምዬ፣ እድል ሰጠሃለሁ። እድል ስለሰጠንም ነው ያሉት ሁሉ ፒክ አድርገን ያስገባን። ጨብጤ ማት ጊዜ ነው ድራግ እያደረገ ያስገባ ራይት። ስለዚህ አብይ አህመድ ይውረድን የምትሉ ብለህናል። ለምን ይመስላል አብይን የምንወርደው? አብይን ፐርሰናሊ የምንጠላው ነው የሚመስልህ? ከአብይ ጋር ፐርሰናሊ ቅያሜ ያለን ነው የሚመስልህ? ወይንስ ስልጣን ፈልገን የአብይን አህመድን ስልጣን ፈልገን ለምን ይመስልሃል አብይ ይውረድ የምንለው? ጉድ እኔ ቀጥታ ነው የምናገረው። እኔ ፖለቲከኛ አይደለሁም። ማርያማዊት ሁላችሁም ወንድሞቼ እኔ አከብራችኋለሁ፣ እንደ ሰው አከብራችኋለሁ። ግን መናገር ያለብኝ ነገር ግልጽ እናገራለሁ። ኢትዮጵያ ውስጥ አማራና ትግራይ ብቻ ናቸው ወይ ኢትዮጵያውያን አለ? ይሄን 100% አይደሉም ብላችሁ እንደምትመልሱልኝ እርግጠኛ ነኝ። ስለዚህ እኔ ደግሞ ልጠይቅ፣ እሱን ጥያቄ መልሼ እሱን ጥያቄ ልጠይቅ። ትግራይና ኢትዮጵያ አማራ ኢትዮጵያውያን ናቸው ብለህ ታምናለህ? ኢትዮጵያውያን ነን። አሁን ኢትዮጵያውያን ናቸው ብለህ ታምናለህ? አዎ
በደንብ አድርጌ እኔ ወንድሞችና እህቶቼ ናቸው ትግራውያን የትግራይ ልጆች ወንድሞችና እህቶች ከሆኑ ድሮን መንግስቱ አምጥቶ አብይ አህመድ ሲገላቸው የጎረቤት ሰራዊት አስገብቶ ሲያስጨፈጭፋቸው ሴቶቻቸው ሲደፈሩ ማአት ሲፈስባቸው አቶ ገዱ እንዳርጋቸው በቅርቡ እንዳሉት ከጥቂት ፖለቲከኞችና እግዚአብሔርን ከሚፈሩ ከጥቂት ፖለቲከኞች በስተቀር ከትግራይ ህዝብ ጎን የቆመ መንግስትም ወገንም አልነበረውም ብለዋል። ታዲያ ወንድሞቼ ከሆኑ ከጎኑ የሚቆምለት አጥቶ ዙሪያው ተከቦ ማአት በላዩ ሲያፈስበት አብይ አህመድ ገብቶ በህዝቡ ላይ ጭከናና አረመኔነት ያደረገን ሰራዊትንም ውለታውን ከፍዬ አልጨርስም አመሰግናለሁ ሲል የት ነበርክ ታዲያ ያኔ? ዛሬ በአማራ ህዝብ ላይ ማአት ነው እየፈሰሰ ያለው፣ ማአት ነው እያፈሰሰ ያለው አብይ አህመድ። ቅድምም ሰምተሃል፣ ገበሬው ያረሰውን እንኳን እንዳይበላ እህሉን ሁሉ እየበተኑት ነው ያሉት፣ ትግራይ ላይ ያደረጉትን ማለት ነው። ማለማዊት ሶሪ አይ ወንድሞች እህቶች እውነት ላይ ነው ማውራት ያለ፣ እውነታው ላይ እንነጋገር። ይህ ዝም ብሎ ፕሮፓጋንዳ ምናምን አይመችም፣ አልዋሽሽም። ውጤት ለማምጣት ከፈለግን አለበለዛ እኔ በጣም እሰናበታችኋለሁ። አንዴ ቆይ ይቲንክ አሁን ያወራሁት ፕሮፓጋንዳ ነው ብለህ ነው የምትረዳው? 100% ፕሮፓጋንዳ ነው። አየው ልዩነቱ እሱ ላይ ነው። እኔ ልንገርህ፣ ቆይ የኔ ጌታ አንተ ሜቢ በዜና ይሆናል የምትሰማው፣ እኛ ግን ዳይሬክት ቪክተሞች ነን። አየህ ዲፍረንሱ ምን መሰለህ? እኛ እሳቱ የሚያቃጥለንን፣ አንተ ደግሞ እሳቱን ከሚያነደው ሳይድ ነው ያለኸው። ዲፍረንሱ አይደለም። እሳት ከውጭ ነው የሚሞቀውና እሳቱ የሚያነደው እንጨት ዲፍረንት ነው መረዳታቸው ስለ እሳቱ። እንጨቱን ብትጠይቀው ስለ እሳቱ የሚነግርህና እሳቱ እንጨቱ ሲነድ ደግሞ ከውጭ ነው የሚሞቀው የሚነግሩ ዲፍረንት ነው። that's the difference አንተ በምትለውና እኛ በምንለው። አብይ አህመድ ይውረድ የምንልበት ምክንያትም አሁን አንተ እንደምትለው በፕሮፓጋንዳ ሳይሆን ሰዎችን ስለገደለ ነው፣ ሴቶችን ስላስደፈረ ነው። የአብይ አህመድ የጦርነት ሜዳ የሴቶች ገላ ስለሆነ ነው። አብይ አህመድ ኢትዮጵያኖች ያልገባህ ነው። ለምን መሰል ለዚህ ጊዜ የለንም እኛ። ያልገባህ አይደለም ስላልገባኝ ነው። የቅድሙ ቅድም ያለህን ሰው እየሰምተዋል። በመጥፋትና አንጠፋን በሚሉ ህዝቦች መካከል ያለው ውይይት ነው። አየህ ዲፍረንሱ ምን መሰለህ? እኔ ሰማኋችሁ አይደለ እንዴ? እኔ ሰማኋችሁ። ለምንድን ነው እኔ እንዳልናገር ተጽዕኖ የምትፈጥሪው እህቴ? እኔ ተጽዕኖ እየፈጠርኩ አይ ዶንት ቲንክ የገባህ አልመሰለኝም። ምክንያቱም እኛ ቆይ አንተ እኮ የፒፒ ሰፖርት አይደለውም ብለህ የፈጸመውን ነገር እኮ ዲፌንድ እያደረክ ነው ያለው። ፕሮፓጋንዳ ነው እያልኩ ነው ያለው። ስማኛ፣ ሰው እየተደፈረ ነው እህሉ እየተበተነ ነው ስትባል ፕሮፓጋንዳ ነው ትላለህ። ሁላችሁም ደህና ደሩ። ደህና ደር በቃ ደህና ደር። እንዳልናገር አትውጣ። አንድ ጊዜ ከይቅርታ ጋር እንዳልናገር ነው ትፈልጉት? ሆኖ አይደለውም ብለህ ዲፌንድ እያደረክ ነው ያለው። ካልሆንክ ሁለቱንም ሳይድ ነው የምታየው አይደለ? ገና ኢንትሮዳክሽን ላይ እያለው ይሄ ሁሉ ሰው ከተረባረበ እኔ ጋር እውነት አለ ማለት ነው። እንደዛ ሳይሆን ያልገባህ ነው የሰውን ቁስል ስለተረባረበብህ ሰው ከእውነት እየራክ ስለሆነ ነው። አታለቃቅስ፣ ኢትዮፖይስ አታለቃቅስ፣ ተናገር። ግን ሀሳብ አለ መገራት ያለበት ነገር ቆይ አንዴ መገራት ያለበት ነገር ከተናገርክ የግድ ባለቤቷ ታስቆማለህ። ደግሞ አታዳምጥ። አልተናገርክ የኔን ሀሳብ ገና ሳትረዱ ለምንድን ነው ይሄ ሁሉ ሰው እንደዚህ ልትሆኑ የቻላችሁት? አትናገር ከሆነ ችግር የለውም። ማራማዊት በጣም አመሰግናለሁ። ልታስወጡኝ ትችላላችሁ። ትወጣለህ። ጥያቄ አለኝ ለአንተ ከይቅርታ ጋር። ማርያማዊትዬ ግን ቤትሽ የመጀመሪያ ነው ስመጣ ቲክታክ ላይ ፖለቲካ ገብቼ አውርቼ አላቅም። በእርግጥ በሰልፍ ላይ በጣም ግድያን ተቃውሜ ብዙ ወጥቻለሁ። ግን ለአንቺ ያለኝ ቃላት በምንድነው ማግኘት ነበርና ቲክታክን አሁን እናቱ ልጁ እኮ ተረኛ ነው ይናገርና ለማርያማዊት ያለሽ ነገር በኋላ ከማን ፕሊዝ ከመውረዱ በፊት ጥያቄ ስላለኝ ነው። ለማርያማዊት ያለ ቤቷ ገብቼ ወደ ቀጥታው ለማግባት ነው። ለተገፋው ለተጎዳው ለትግራይ ህዝብ እና ደጋ ደግሞ ለሚሞተውም ህዝብ ለትግራይ ብቻ ስለሆንሽ
ለእውነት ስለቆምሽ እግዚአብሔር ይባርክሽ። ባወራሽ ቁጥር ሁልጊዜ ጉስ ባምብ ነው የሚይዘኝ እና እኔ እንደዚህ ተሰማኝ። አሮና ወላጆችሽ እንዴት እንደሚሰማቸው ወንድምዬ እዚህ ጋር ስትናገር ስለተሰዳደብን የሚመጣ ለውጥ የለም ያልከው የመጣሁበትን ሁሉ ልናገር የነበረውን አጀንዳ አስቀየረኝና ስድብ የተማርነው በዚህች ጦርነት ውስጥ ከጠቅላይ ሚኒስትሩ አይደለም እንዴ? ከአንደበቱ የወጡትን ስድቦች ታውቃቸዋለህ? ታስታውሳቸዋለህ? እኛ ጋር ተቀርቅሮ ስላልወጣ ልንገርህ፣ ልጥራቸው። ስግብግቡ፣ ጁንታ፣ ጋንግሪን፣ ካንሰር፣ ነቀርሳ እየተባልን ስንጠራ የኖርን ቅማላም ትግሬ፣ የቀንጅብ ስግብግብ አንተ ይሄ ለሰው ልጅ ላይ ልንረሳው ቀርቶ ከፊታችን ሳይሆን ከሴላችን ውስጥ የማይወጣ ስድብ ነው። ከጠቅላይ ሚኒስትሩ ነበር ይሄ ስድብ የሚሰደበው። የት ነበርክ የዛን ጊዜ? እህትና ወንድሞች ናቸው የትግራይ ህዝብ ብለህ ለምን አልተናገርክም? ዛሬ ቪዲዮህን ያወጣሁ እኮ ተጋሩ እኮ still we willing to move forward even to sit down and to talk about በአንድ ወቅት አይደለም የትግራይ ህዝብ የተወለደ ገና ሊወለድ ያስበው እንኳን እርጉዝ ሴት ካለች ሆዷ ተሰንጥቆ ልጅ ይውጣ because we don't want to repeat ወያኔ እየተባለ የነበረን ጊዜ መሰዳደብ ምንም አያመጣም። ለምን አላላችሁ? ለምን አልተናገርክም? አይደለም ጠቅላይ ሚኒስትሩ ተወው፣ በጣም ከምንፈራቸው እንኳን ከትልልቅ አባቶች ተብለው ከአንደበታቸው መልካም ነገር ብቻ እንዲወጣ ከተፈቀዱ ሰዎች እንኳን የሚያጸይፍ ቃላትን ሰምተናል። ትግሬ የሚባለው ነገር በአጠቃላይ ከትምህርት ቤት እንኳን ከመዝገበ ቃላት ላይ እንኳን እንዲጸዳ ማስታወሻው እንኳን ህሊናቸው ውስጥ እንዳይኖር ወደፊት እንደውም ሰው ማስፈራራት ከፈለግን አውሬ የመጣባችሁ ሳይሆን ትግራይ መጣባችሁ ነበር የምንለው። where you ኮማ ውስጥ ነበርክ እነዚህ ነገሮች ሁሉ ሲባሉ? have you ever said ለአንድ ሰው ይሄ አይነት ስድብ ለወንድሞች ለተጋሩ አይገባም ብለህ ነበረ? this is the question I have። የብልጽግና ደጋፊ በሙሉ ዱርዬ ገዳይ ዘራፊ ነው እንታ ፖርሳት ያልተማረ አንዱ መጥቶ በቀደም ሲሞግት እየሰማ ነበር። ሲምፕሊ ጂዲፒ ቢጠይቁት ወደ 2 ሰዓት ነው የፈጀበት ዴፊኒሽኑን ለመናገር። ኢቨን ላይብራሪ እንኳን ደርሶ ቢመጣ ኖሮ ይደርስ ነበር ለመመለስ። they don't even explain this ግን still we sit down we move on። ለምን? ከጦርነት ምንም በነፊት ስለሌለ አሁንም እንደ ሀገር መቀጠል ስለምንፈልግ እስካሁን ድረስ የትግራይ ህዝብ እየተራበ ነው፣ እየሞተ ነው። መሬት ላይ ያሉ ሰዎች ተፈናቃዮቹ ልጆቻቸውን ጎርፍ እየወሰደባቸው ነው። እና እዚህ ጋር መጣችሁ አቤይ ጀግና ነው፣ አቤይ መልካም ሰው ነው፣ ይሄ ፕሮፓጋንዳ ነው፣ የተደፈረ ሰው የለም ስትሉ you disrespecting all this genocide ተብሎ የታወደውን ጦርነት at least acknowledge it first። yes ጦርነት ተደርጓል፣ yes ተደፍራችኋል፣ yes ተሰድባችኋል በት ብላችሁ acknowledge አድርጋችሁት እንኳን ጀምሩ። dismissed ማድረግን is disrespectful። human አይደላችሁም። የተሰደባችሁ ስድቡት፣ የታረዳችሁት የሞታችሁት የሰው ልጅ አንድ ወንድሜ ብሏል። ሰይጣንን እንኳን ሰይጣንነት እያለማመድ ነው። honestly speaking አብይን ሰይጣን ቢያየው በስመ አብ ወልድ መንፈስ ቅዱስ ከኔም የባሳለ እንደሚል የሚመስለኝ እኔ ይሄ መድረክ ደግሞ በማግኘት ይሄን በማለቴ በጣም ደስ ይለኛል። ቆስላችን ሳይደርቅ አሁንም ወደ ጦርነት አይገባ፣ ከጦርነት ምንም ነገር ያገኘ ይሄ it was not about ህልውናና አገር ማስከበር ሳይሆን it's just ለአመታት የተጠራቀመ ሄት ነበረ የትግራይን ህዝብ ጥላቻ ለማሳየት። ወዲያውኑ መጥቶ ደግሞ በቃ አሁን ከበሻሻ እኩል አድርገናታል። so this is ይሄ የናቹራል የቻይልድሁድ ትራማ ያለበትን ኮምፕሌክስ በትግራይ ህዝብ ላይ መጥቶ የአማራን ህዝብ መጠቀም ያደረገው and then they were part of it ደግሞ ኤርትራያኖችን ቢውዝ አደረገ። so ይሄንን ሁሉ አልፈን አሁንም ጦርነት አንፈልግም because there is no benefit ብለን ስንመጣ አትሊስት ስትመጡ እዚህ ጋር ስታወሩ yes የተደረገው ነገር እንኳን ልክ አይደለም ማለት አድሚት ማድረግ ሞራሉ ከሌላችሁ ፕሮፓጋንዳ ግን አትበሉ። ቴንክ ዩ። ይሄን ያለኝ ማራማይት ወይ አሶቺ ወይ ሐሳቡ ይሁን ወንድምዬ፣ አየህ የፔንን ድምፅ ሰማኸው? ምን መሰለህ ስትናገር know your audience የምታወራቸው ሰዎች የሚሰሙበትን ጆሮአቸውን መጀመሪያ ቼክ አድርገው። ገባህ? ላንተ it's easy to say that ላንተ ዶሮና አሳማ እቺ ልበልና እድል ሰጥሃለሁ። ዶሮና አሳማ
ፈንድሬዝ እየተደረገ ነው የሚል ሰሙና ምን ይላታል? ምን ትለዋለች ዶሮ? ወይ እኔ እናንተ ስለምን ቁርስ አናበላ ማለች። እኔ እንቁላል፣ አንተ ደግሞ ሃም ማነው ቤከን፣ አንተ ቤከን፣ እኔ ደግሞ ኤግ አዋጥተን ፈንድሬዝን ሰፖርት እናድርገው አለችው። አሳማው ምን ቢላት ጥሩ ነው? ላንቺ ዶኔሽን ነው፣ ለኔ ግን ሳክሪፋይስ ነው አላት። ቤከን ለመሆን ፒጉ መታረድ አለበት አይደለ? አሳማው ለሷ ግን እንቁላል መጣል ነው። አየ ዲፈረንሱ እሱ ላይ ነው። ለአንተ እንደ ዶሮ እንቁላል መጣል ነው፣ ለኛ ግን እንደ አሳማው መስዋዕት ነው። እና እሱን ታሳቢ አድርገህ ከሱ አንግልና አዘርዋይስ ፔን ላይ ያለን ህዝብ በቁስሉ ላይ ነው አልኮሆል የምታርከፈክፈው። ጎሄድ ነው። አሁን ያንተ ተራ ነው። ብዙ አልቆይም ካሁን በኋላ Thank you again. እኔ the point ነው ማውራት የምፈልገው ሪያሊቲ ላይ ነው ማተኮር የምፈልገው። ማራማዊት ሆነ ሌሎቻችሁ ምንድነው መሬት ላይ ያለው ነው። መሬት ላይ ያለው ሀቅ አብይ አህመድ የሚባል የኢትዮጵያ ጠቅላይ ሚኒስትር እናንተ እንደምትሉት አይደለም እያደረገ ያለው ለትግራይ ህዝብ። እርግጠኛ ሆኜ ልንገርሽ ማራማዊት ላንቺ ስፔሻሊ ላንቺ ማለት ነው። ኦ ማይ ጋድ እኔ ጠጥለጥ ብዬ ነው የሰማኋቸው አይደለ? እሺ እንደማመት እየሰማሁ እጅግ በርካታ አምቡላንሶች ተልከዋል። ያልተደረገ ነገር የለም ትግራይን ለማቋቋም ማለት ነው። እውነትህን ነው። ይሄ እኮ ነው ችግሩ። በቃ አይ ገርሞኝ ነው እንጂ እሺ። ከዛ ከህዝቡ ሚስጥር አድርጎ ማለት ስለጠላቻቱ ነው አይደለም። አምቡላንሶች እኔ አብይ ለማዳን አይደለም የማወራው። ስሚኝ፣ ኧረ ይገርም። አብይ ለማዳን አይደለም። እኔ ካድሬ አይደለሁም። ብታምኝም ባታምኝም አንድ ብርጭቆ ውሃ ለእኔ ብልጽግና ፓርቲ ጋር ሆኛል። አምቡላንስ ሲልክ ግን አይተሃል። በርከት ያሉ አምቡላንስ ሲልኩ አንዱ ካድሬዎቹን ታስነቃለህ። በቃ ይሄ ነው ቁም ነገር። አይ ለማን እንደማለው ምንህን ወደድኩልህ መሰለ? ማርያማዊት he was a voice እኮ ጄኖሳይድ ሀፕን ሲያደርግ አይደለም። ላለፉት 7 ዓመት የአብይ አህመድ ቮይስ ነበር። ዩቲዩበር ነው እኮ ነኛው በላይ መንገሻ እባላለሁ። አይ እኔ እንዲረዱ ነው እነሱ ተረድተው ካሁን መታወቂያ አቶ በላይ ራሴን ብደብቅ ኖሮ የትግራይን ጉዳይ ተውና አሁን ስላለው ፖለቲካዊ አባቴ የትግራይን ጉዳይ ተው። ለምሳሌ ቁስል ስለሌለብህ አንተ አይሰማህም? አሁን ስላለው ፖለቲካ ንገረን። ባህር እንዴት እንደሚመጣ ምናምን እሱ ብትነግረን ይሻላል። የትግራይን ተው። አሳባችሁ ታይታለ ነው በዘሪ ለፍታ ሴቷ ነገረች፣ ማርያማዊት ነገረች። እየቀለድክ ነው። አምቡላንስ ላክልንላችሁ አልቀለድኩልህም። መቶ አምቡላንስ አቃጥለን ሁለት እናንተ ስለጭፋ ነው ለምታወሩት። ቆይማ በላይ ነፍሴ እኛ እሱን እናውራ የነበረው ፖለቲካ አንቺ ይሄ ቻናል ያንቺ ነው አይደለ? አቶ በላይ ስማኝ ዝም አሰኝ። እነዚህ እሺ አንዴ ቆይ እነሱ ሲያወሩ 15 እና 20 ደቂቃ ሲያወሩ እሺ አንዴ በየሰምቻቸዋለሁ። ስማኝማ ውይይት ነው የምናደርገው። በቃ ወንድም አለም ሀሳብ ነው አይደል? ኦኬ የሀሳብ ነፃነት ምናምን የሚባል ነገር በቃ ጌታ የለም። አንቺ ጋር አይደለም የሀሳብ አንድ ነገር ያልተረዳ ነገር የሀሳብ ነፃነት እኮ የሰውን ስሜት የሚጎዳ የሰውን ፔን የሚጎዳ ነገር የሀሳብ ነፃነት አይደለም። እሺ ጥያቄ አለኝ። ቆይ አንተ እየጠጣህ ነው የኔ ጌታ፣ የሆነ ነገር የሆነ መጠጥ መሰለኝ የምትጠጣውና በሱ ግፊት ሊሆን ይችላል የምታወራው። እኛ ግን ሶበር በሆነ ማይንድ ነው የምናወራ። ስማኝማ ቆይ ስማኝማ፣ እንዴ አምቡላንሶች ተልከዋል ብለኸኛል ወደ ትግራይ ራይት? ያላከው ነገር የለም። እስቲ ቆይ ልጠይቅህ፣ ከትግራይ በጦርነቱ ጊዜ በገንዘብ የሚገመት ምን ያህል ነው አብይ አህመድ ያወደመው? ወይ እቺን መልስልኝ። መጀመሪያ ቆይ እቺን መልስልኝ። ልመልስልሽ እኔ አስመራ 5 ስማኝማ፣ የምትመልስ ቆይ መጀመሪያ እኮ ጥያቄውን መስማት አለብህ ጌታዬ። እሺ እንዴ
ለማንም ለመስማት የፈጠናችሁ ለመናገር የዘገያችሁ ሁሉ ይላል መጽሐፉ። ስለዚህ ለመስማት መጀመሪያ ፍጠን። እኔ አሁን ማወቅ የምፈልገው ሻዕቢያ ይሄን አጠፋ፣ ቲፒኤልኤፍ ይሄን አጠፋ የሚለውን አይደለም። ኖ አብይ አህመድ ባወጀው ጄኖሳይዳል ጦርነት ውስጥ በገንዘብ የሚገመት ምን ያህል ነው ያወደመው? እችን መልስልኝ። ስለ ትግራይ ህዝብ ነው ያወራችሁ ያላችሁት? ስለ ቲፒኤልኤፍ ነው ያወራችሁ ያላችሁት? አይ በላንተ እየቀለድክ ነው። ሌላው ድል ልስጥ። አልቀለድኩም። አስወጪው፣ በእናትሽ አስወጪው። ታስወጡኝ። እናንተ ዲሞክራት እንዳልሆናችሁ በተለይ ማራማዊ ፍላንስ ነው ነገርሽ። አልስቅም። ጥርሴስ ልማዱ ነው። ምን የሚል ተረት ሰምቻለሁ መሰለ? ጥርሴስ ልማዱ ነው አይኔን አታስቂው የሚል ሰምቻለሁ። እና አሁን እስከ ጥርሴ ማልፈህ አይኔን እያሳከው ነው የኔ ጌታ። ወደ ትግራይ ያላከው ነገር የለም። ማዕት አምቡላንስ ልኳል ብለኛል። ቆይ አምቡላንስ ልኳል ብለኛል። ያልኩህን ሰምተኛለም። ያልተላከ ነገር የለም። ያልተላከ ነገር የለም። አንዴ ቆይ ጌታዬ፣ በመጀመሪያ ደረጃ ከመጀመሪያው ሰምተኝ ከሆነ ቲፒኤልኤፍ ሻዕቢያ ብለህ እንዳትመልስልኝ ብያለሁ። እያወራን ያለነው ስለ ትግራይ ነው። ወደ ትግራይ ያልተላከ ነገር የለም ብለኛል። አብይ አህመድ ባወጀው የጄኖሳይድ ጦርነት በንብረት ላይ በገንዘብ የሚገመት ምን ያህል ነው ያወደመው የሚለውን ንገረኝ። ገንዘቡ ተገምቶ ስለሆነ ማን ጀመረው የሚለውን ደግሞ መልሽልኝ አንቺ። ከዚህ በኋላ አምዳን with you I'm so sorry I don't have time for you። እዚህ ያለው የምታየው ህዝብ በሙሉ መስማት ስለማትፈልጊ ነው፣ አንቺም ጭምር ማለት ነው። በቃ ይቅርታ አድርግልኝና አሁንኛ ፋይናሊ ጦርነቱን ማን እንደጀመረው አብይ አህመድ ራሱ ነግሮናል። አበራዳሙ ነግሮናል። እነ ብርሃኑ ነጋ ጁላ ነግረውናል። አንተ እሳት የሚሞቁትን ሰዎችን እያነደዱ እሳት ከሚሞቁት ወገን ስለሆንክ ከአንቺ እንደዚህ አልጠብቅም። በቃ ላስወርድ ቢያንስ ማለት ነው። ኧረ ይቅርታ ጨምሬ ፕሮፓጋንዳ ትሰሪያለሽ ብዬ አላምንም። ይሄን ሰው ያናግሩ። ቆይ ውጤት አይመጣም። ሰላም ነኝ። የገባው የእኛን ውይይት ለማዘናጋት ነው የገባውና እሷ ከመለሰች በኋላ አስወርደሃለሁ። እውነቱን ልጋፈጣችሁ ነው የመጣሁት። ኧረ በስመ አብ እውነቱ ልትጋፈጠን እንደመጣው የአብይ አህመድና የግሩፖቹ አንድ ስራቸው መጀመሪያ ማደናገር ነው። አሁን እዚህ ጋር መተህ ትክክለኛ ነገር ስትጠየቅ የምትመልሰው ሌላ ነው። you don't even know why you here honestly please ሂል ያላደረገ ሰው ላይ የሰው ቁስል ላይ እንጨት መሰካት ያማል። አይመቸኝም። በሂውማን ፈርስ ህወሓት አይመቸኝም። ህወሓትና የትግራይ we not talking about that right now። አምቡላንስ ምን ያደርግ ነበር ጦርነቱ ባይጀመር ኖሮ። ሌሎች ማስገባልኝ ጨብጤ ማስገባት አልቻልኩም። ምን ያስገባቸው አንተ? ሌሎቹ ህወሓትና የትግራይ ይለያያሉ ለኔ። እሺ የኔ ጌታ አሁን ቀልዱን አቁመውና አንተ በጣም ነው ብዙ ታገስኩህ፣ በጣም ብዙ ታገስኩህ። እኛ እያወራን ያለው ስለ ህዝብ ነው። ስለዚህ ከዚህ በኋላ ኢናፍስ ኢናፍ። እኔ ማርያም ወይ አይ ቲንክ እንዳልሽው አጀንዳን ለማስቀየር ነው የመጣው ሰውዬና ቁጭ ብሎም ሪከርድ ሲያደርግ ነው የነበረው። ምክንያቱም ድምጽ ያስተጋባ ነበረ፣ ቮይስ ኦቨር ማለት ነው ሪከርድ ሲያደርግ። ስለዚህ ወደ ቶፒካችን እንመለስና እኛ ከሱ ጋር አረገብጣው እንዳታዘጋብ። እሺ አንተ ይሄ የኢቲቪ ቴሌቪዥን ላይ ማይ ሰውዬ ነህ? ለስከማን እኔ ቲቪን ወክዬ አይደለም አሁን የመጣሁት፣ ራሴን ነው ወክዬ የመጣሁት። እሱን አታንሺው፣ ተቋሙን ታዩ። በግለሰብ ደረጃ ነው እያወራሽ ያለው። ጥያቄ መጀመሪያ ቅድም ቬሪፋይ አድርጌያለሁ አለሽ አይደለ ልጁ? ኦኬ እሺ። እንግዳውስ ላንተ ያለኝ ጥያቄ እኔ በራሱ ጆይን ስላደረከኝ በጣም ገርሞኛል። ሚዲያ ይዘህ እነ ጁላን የተለያዩ ሰዎችን ኢንተርቪው ስታደርጉ ሰምቼ አውቃለሁ። ሀረጋዊ የምትባለውንም አንዴ ኢንተርቪው አድርገሃት እዛ ያሉ ወንዶች እኮ ሴቶችን አቢዩዝ የሚያደርጉ ናቸው፣ በእኔ ላይ ሲሆን በሴቶች ሁሉ ላይ የሚደረግ ነው ብላ ኢንተርቪው ስታደርጋት ሰምቻለሁ። ራይት? ሀረጋዊ የምትባለው እንግዲህ እሷ በግል ከባሏ ጋር ያለውን ነገር አንድ ባሏ ጋር ያላትን በትግራይ ወንዶች ሁሉ ላይ ጀነራላይዝ አድርጋ ነበር ያንን የምታደርገው። በሪሌሽንሽፕ ውስጥ ያለባትን ፕሮብሌም እንደ ትልቅ በሴቶች ላይ እንደተደረገ ጥቃት አድርጋ ነበር የምትናገረው። እና
የእሷን የዛን ያህል መስማት ከቻልክ በመቶ ሺህ የሚቆጠሩ ሴቶች ትግራይ ውስጥ ተደፍረዋል። እንዴት ነው የእነሱን ጉዳይስ አጀንዳ አድርገህ አቅርበው የማታውቀው? ሀረገወይን ከባሏ ጋር የነበራትን ጋድ ነው ስፍትት ስትሩ ኦርናት የምናውቀው ነገር የለም። የነበራትን ዲስፒዩት ወይም የነበራትን ፕሮብሌም እንደ አገር ጉዳይ አርጋ ስታቀርበው፣ ሴቶች ግን ገላቸው የጦር ሜዳ ሆኖ በወንዶች ጥቃት ደርሶባቸው ብዙ መከራ ውስጥ ፈሶባቸው እንዴት ነው ለእነሱስ ድምፅ ያልሆንክላቸው? የእነሱንስ ጉዳይ እንዴት ታየዋለህ ከሀረገወይን ጋር ስታየው? አመሰግናለሁ። ጥያቄ ጨርሰሽ ከሆነ ካቋረጥሽኝ በጣም ነው የምናደደው። ሀሳብ የለሽም ማለት ነው ካቋረጥሽኝ ማለት ነው። ሆዶ ሲጀመር ላቋርጥህ የምችለው የምትናገረው ጥያቄ የምትናገረው ንግግር ካልገባኝና መብራራት ካለበት አቋርጠሃለሁ። በዚህ አንቺ የምትፈልጊውን አይነት ጥያቄ በማንኛውም አይነት መንገድ ማቅረብ መጠየቅ ትችያለሽ። ከዛ ውጭ ማቋረጥ ማለት ግን ሀሳብ የለኝም በቃኝ ከአንተ አንሳለሁ እንደማለት ነው። አይደለም እንደዛ ብለህም አልታሸማ። በቃ እንደዛ ካልሆነ ጠይቂ፣ አሁን ጨርሰሽ ተናገሪ፣ ጠይቂ። ከዛ ለእኔ ደግሞ ደቂቃ ሰጭኛለሽ፣ በደቂቃው ልክ አወራለሁ ማለት ነው። ካልገባኝ መሀል ላይ አቋርጠሃለሁ። አንድ ሁለተኛ ፕሮፓጋንዳ የምታወራ ከሆነ አቋርጠሃለሁ። ሁለት ሶስተኛ አንቺም እኮ ፕሮፓጋንዳ እኮ ነው እየጠየቅሽኝ ያለሽው። እንደዛ ፓርላማ እኮ አይደለም ቴዲ ማውራታችን እንደዛ አይደለም። ለመግባባት ነው እኔ የገባሁት እንጂ ላለመግባባት አይደለም። ገብቷላ ብራዘር? ወንድም አቶ ቴድሮስ አቤት። ወይዘሮ ሶሪ ወይዘሮ ባለትዳር ልጆች ፕሮፓጋንዳ ነው አንቺም ያልከኝ። አየህ እኔ ስለ ፕሮፓጋንዳ አይደለም ማውራ ያለሁት። የሴቶች መደፈር ፕሮፓጋንዳ አይደለም። እኔ እያወራሁት ያለሁት ፋክት ያለው ተጨባጭነት ያለው በሰዎች ላይ ዶኪመንትድ ሃርም ነው እያወራሁ ያለሁት። ፕሮፓጋንዳ የሰዎችን ሞቲቭ ለፖለቲካ አጀንዳ የምታደርገው ነገር ነው። እኔ ግን አም ቶኪንግ አባውት ዶኪመንትድ ሃርም። ስለዚህ የእኔ ፕሮፓጋንዳ አይደለም። ፕሮፓጋንዳ ነው የምታወሪው ለምትለኝ የእኔ ፕሮፓጋንዳ ስለመሆኑ ምንድነው ማረጋገጫሽ? ማርያማዊት ፕሮፓጋንዳ ከሆነ አስቆመሃለሁ ያልኩህ። ሀውዲ ነው አሁን ፕሮፓጋንዳ በምንድን ነው ፓራሜትሮች ምንድን ነው የፕሮፓጋንዳ? እንጂ ፕሮፓጋንዳ ፋክት የሌለው ተጨባጭነት የሌለው ኤቪደንስ የሌለው በሰዎች በሀሳብ ደረጃ ብቻ ሰዎችን ሞቲቬት እና ኢንስፓየር የራሱን ጎል ለማስፈጸም ብቻ የሚደረግ ነገር ነው። ናሬሽን ፕሮፓጋንዳ። ናይስ። አንቺ የእውቀት ጥግነሽ ይህንን ማወቅ ትቻለሽ ማለት ነው ጌታዬ። ከኔ ጋር መጀመሪያ ሀሳቡን ከመናገርህ ብቻ እንትን ከማለት ፕሮፓጋንዳ ምንድን ነው ብለህ ጠየቅ። ፕሮፓጋንዳ አንድ ጥያቄ አልጨም ብራዘር፣ አንተ አትቀላቅልና ጥያቄ ካለ ጠይቅ። አይ ፕሮፓጋንዳ ልመልስልህ እያልኩ ነው ብለህ ለጠየቅከኝ ጥያቄ ነው ማብራሪያ የሰጠው። ከዛ ደግሞ የእውቀት ጥግነሽ ወይ ትለኛለህ። ዩ አስክ ሚ ዋትስ ፕሮፓጋንዳ አልከኝ አይደለ? ፕሮፓጋንዳ ማለት ናሬሽን አልኩ። ያንድን አላማ ለማስፈጸም እኮ የኔ ናሬሽን መሆኑን በምንድን ነው የምታረጋግጭው? አሁን ብቻ ይኸውልህ ሆዲዬ አም ሶ ሃፒ ቱ ቶክ ቱ ዩ። በጣም 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 ደስተኛ ነኝ ላወራ ስለመጣህ ማለት ነው። ድፍረትህንም አደንቀዋለሁ በጣም። እችን መልስልኝ። የሀረገወይን ከባሏ ጋር ያለው ፕሮብሌም እንደ አገር አጀንዳ ሆኖ በአንተ ኢንተርቪው ስታደርጋት ከባሏ ጋር ያለው አልፎ ተርፎ የትግራይን ወንዶች በሙሉ አብራ አንድ ላይ አድርጋ ከነሱ የወጣ ስለሆነ ያገባሁት እንዲህ ያደረገኝ ነበር ብላ የትግራይን ወንድ በሙሉ ኢንክሉዲንግ ዩ ትዘልፍ ነበረ። ዶኪመንትድ ሃርም ግን የተፈጸመባቸው ሴቶች አርምድ በሆኑ ሰራዊት የተደፈሩ ገላቸው የጦር ሜዳ የተደረገባቸው ሴቶች ግን አሉ። ስለ እነሱስ እሱ ነው ይጠይቃል። አመሰግናለሁ። እንዳታቋርጭኝ ቅድም እንዳልኩሽ መልስ መስጠት ጀምራለሁ። አክቹዋሊ እኔ መልስ አይደለም የምሰጥሽ የማውቀውን ያክል ነው ላብራራልሽ የምችለው። በመጀመሪያ ደረጃ ጁላ ብለሽ የተናገርሽው ፊልድ ማርሻል ብርሃኑ ጁላ ነው የሚባሉት ስማቸው። አም ሶሪ ለአንተ ነው ፊልድ ማርሻል፣ ለእኔ ደግሞ መርደረር፣ ኪለር፣ ሴቶችን አስደፋሪ፣ ህዝብን አስጨፍጫፊ፣ ነፍሰ ገዳይ ነው። ስለዚህ ዶንት ኤክስፔክት ሚ የእህቶችን አስደፋሪ፣ የወንድሞችን ገዳይ፣ የእናቶችን አራጅ ፊልድ ማርሻል ብዬ እንድጠራው እንዳትጠብቀኝ። አራጆቹ ሻቢያዎች ናቸው። ሻቢያዎች እንግዲህ ወዳጆች ከሆኑ ሰማኝ። ሻቢያን ሲያስገባ የሰማሁት ብርሃኑ ጁላ ነው። ብርሃኑ ጁላ ነው ወጥቶ ሻቢያን ዲፌንድ ሲያደርግ የሰማሁት።
የብርሃኑን ጁላ ስላረዳችሁት ሰማኝ። የብርሃኑን ጁላ ሰራዊት ነው ሻቢያ ሲመራው ያየሁት። ስለዚህ ሻቢያን መርቶ ጎትቶ ያስገባው አሁን ምን አለ መሰለሽ ማርያማዊት ለጠየቀው ማርያማዊት ለማስፈራራት አይደለም። ዋን ሰከንድ ነው አመጣው ነጥብ። አንተ እኮ ተረጋጊ። ጥያቄ ጠየቅሽኝ አይደለ? ስማኝ ቴድሮስ ጥያቄ ጠየቅሽ አይደለ? ጁላንም ያመጣኸው አንተ የመርህ ሰው ሁኚ። ጥያቄ ጠየቅሽ አይደለ? ዋን ሰከንድ አቶ ቴድሮስ ሻቢያ ወንጀለኛ ነው፣ ብርሃኑስ ወንጀለኛ አይደለም? ቆይ ስሚ፣ ይኸውልሽ ጥያቄ ጠየቅሽ አይደለ? ሳልመልስ ወደ መከላከል ገባሽ። ቴድሮስ ብርሃኑ ጁላ የአክሱምን ጭፍጨፋ ራሱ ሲያወራ የሻቢያ ሰራዊት ዝም ብሎ ሲያልፍ ስነ ስርዓት አድርጊ። አሁንም ፊልድ ማርሻል ብለሽ ግን አዩ ኪድኝ መርደር ብርሃኑ ጁላ ለኔ ፊልድ ማርሻል ነው። ብርሃኑ ጁላ ይዘመርደር አይደለም መርደርማ ቲፒኤልኤፍ ነው። አለቆችሽ ናቸው ገዳዮች። አለቆችሽ ከፋዮችሽ ህወሓቶች ናቸው። ሰማኸኝ? እኔ ጌታ ህወሓትማ አንተ ያንተ 50 ዓመት ሙሉ ስማ የትግራይና 4-5 ጊዜ ጥቁር እንድትለብ ብርሃኑ ጁላ ቆይ ህወሓትማ ያንተን ሙጀሌ ነቅሎ ያንተን ትኋን አራግፎ ከአመድ ከትቢያ አንስቶ ለወግ ለማድረግ ነበር ያበቃ። ህወሓት በሚባለውማ የበላህ አንተ ነህ። ህወሓት በሚባለው ድህነትን ያራገፍክ አንተ ነህ። ህወሓት በሚባለው ሰው የሆንክ አንተ ነህ። እኔማ በእጆቼ ሰርቼ የበላው ህወሓት የሚባል ስልጣን ላይ በነበረ ጊዜ አገሪቱን የማላቅ ከአመድ ከትቢያ አንስተው የብርሃኑ ጁላ አሽከር ያደረገ ህወሓት የሚቀርበው ላንተ ነው። ህወሓት ነው ለወግ ለማድረግ ያበቃ። ህወሓት ነው የትግራይ ቲቪ ኃላፊ ያደረገ። ለኔ አይደለም ትነግሪኝ። ህወሓት ጌትነቱ ላንተ እንጂ ለኔ አይደለም። ህወሓት ድህነትን ያራገፈልህ አንተን ነው። ህወሓት ሙጀሌውን የነቀለለት ላንተ ነው። ህወሓት ሰው ያደረገህ አንተን ነው። እኔ በእጆቼ ነው የበላው፣ በእጆቼ ነው የሰራው። አንተ ቁጭ ብለህ በህወሓት በምትቀለብበት ጊዜ አሜሪካ ሀገር ነው የኖርኩት። ስለዚህ ዶንት ፑት ህወሓት ከኔ ጋራ። ህወሓት ቢሎንግስ ቱ ዩ። ለምን ነው ማይክ የምትዘጊው? ምንድን ነው ማይክ ለምን ትዘጊያለሽ? አይድናት ያልዘጋውብን አንተ አሁን ጆርናሊስት ነህ፣ ኤቲክስ ምን በጣም ኦፌንሲቭ ሆነ ነው የምታወራው። አሁን የሻቢያን ወንጀል ትናገራለህ። የብርሃኑ አንተን ማን የፈቀደልህ እንድታወራ? አሁን እስኪ ለምሳሌ እንገርሽ ቲፒኤልኤፍ ነህ? ኖ አይደለማ። ቲፒኤልኤፍ ነህ አንተ። ኤቲክስ የሚባል የለም። ሻቢያ ነህ። የሻቢያን ወንጀል ትናገራለህ፣ የኦህዴድን ወንጀል ትክዳለህ። በጣም ታሳዝናለህ፣ ግን በእውነት ያሳፍራል። እኔ ከሞራሊቲ እንዴት ነው ይሄ ነገር? ማይክ አትዝጉ፣ አትፍሩ። ሀሳብ ነው ያዝነኛል። መሳሪያ አልታጠቅን፣ ሀሳብ ነው የታጠቅነው። ሌላቸው አታስገቡበት፣ ያልቅስ በደንብ። አሁን በጣም ምን አይነት ሞራሊቲ ነው? አንተን ነው እንግዲህ ጆርናሊስት አድርገው ያስቀመጡ። የሻቢያን ወንጀል እናውቃለን። ሀው አባውት ብርሃኑ ጁላስ ምንድን ነው? አንተ ስነ ስርዓት አድርግ። ፊልድ ማርሻል በል። ጌታ ነው። ይኸውልህ ያንተ የሻቢያ የግብፅ አለቃ ነው። ምርኮኛው ብርሃኑ ጁላ ሴቶችን አስደፋ። ይሄ ዘፈናችሁ በዚህ ዘፈን ለዓመታት ቆይታችኋል። በአገር ክህደት የሚጠይቀው ብርሃኑ ጁላማ ቲፒኤልኤፍ ግን አሽመድምዶልሻል። አሽመድምዶልሻል። ቲፒኤልኤፍ ለአንተ ነው የሚቀርበው። ቲፒኤልኤፍ ጌትነቱ ለአንተ ነው። ቲፒኤልኤፍ ከአመድ ከትቢያ ያነሳህ አንተን ነው። ቲፒኤልኤፍ ሰው ያደረገህ አንተን ነው። እኔ በእጆቼ ነው የበላው። ቲፒኤልኤፍ ኢትዮጵያውያንን ብርሃኑ ጁላ ቲፒኤልኤፍ ኢትዮጵያውያንን ገዝቶ አያውቅም፣ አይገዛም። ብርሃኑ ጁላን የማረከው ቲፒኤልኤፍ ነው። ሞራልም የለውም። ብርሃኑ ጁላንም ማርኮ እባክህ ሂድና ገበሬ ሁን ስራ ሲባል እኔ ከውትድርና ውጭ የማውቀው ነገር የለም እባካችሁ ወታደር ልሁን ብሎ በግድ ሱሪ አስታጥቀው ሰው አድርገው ማይክ አትዝጊብኝ። አልዘጋሁብህም። ወይ አትዝጉ በያቸው። የቲፒኤልኤፍ ወዳጆችሽን አትዝጉ በያቸው። ለብርሃኑ ጁላም ለአንተም ለአብይ አህመድም እዛ ላላችሁት ሁሉ የቲፒኤልኤፍ ጌትነት ለእናንተ ነው። እኔ አላውቀውም ቲፒኤልኤፍን። አንድ ነገር ማወቅ ያለብሽ አብይ አህመድ የሁላችንም ጠቅላይ ሚኒስትራችን ስለ ትግራይ ህዝብ ነው። ያንተ ነው ጠቅላይ ሚኒስትርነቱ ያንተ ነው እንጂ የኔ አይደለም። የትግራይ ህዝብም ጠቅላይ ሚኒስትር አይደለም። የትግራይ ህዝብ ገዳዩ ነው። አብይ አህመድ የትግራይ ህዝብ ገዳዩ ነው። አንቺ አሁን ኢትዮጵያ ላይ ጄኖሳይድ የፈጸመን ኢንክሉዲንግ ዩ ጄኖሳይደር አንቺ ነሽ። ጄኖሳይደር አንቺ ያስደፈርክ አንተ የሻቢያ አሽከር የሻቢያ ተላላኪ አለቆችሽ ጄኖሳይደር ናቸው። ለአንተ ነው ጌትነታቸው። አየሽ ጄኖሳይድ ፈጽመሽ ተስፋለሽ። ለአንተ ነው ቲፒኤልኤፍ ጌትነታቸው ለአንተ ነው። ከአመድ ከትቢያ ያነሱህ ሙጀሌህን የነቀሉ ትኋንህን ያራገፉ
ድህነትን አራግፈው ለኦፒዲዮ አሽከርነት ያወጡ ለእኔ አይደሉም ቲፒኤልኤፍ ጉድ እኮ ነው ደግሞ ፊልድ ማርሻል ይለኛል እንዴ እኛም ተሳሳትን እኮ ብርሃኑ ጁላ ደሞዝ እየከፈለው ቀለብ እየሰፈረለት የእሱን ወንጀል ይናገራል ብለን መጠበቅ እንኳን መጣ ቡጤ አንድ ነገር ግን ይሄ እንትን አይደለም ህጋዊ ጋዜጠኛ አይደለም ይሄ አማተር ነበር እንደዛ ያላድገ ነው እንጂ ሴቶች ደፋሪ ለሚታልዩ ትግራይ ቲቪ በነበረ ጊዜ ሴቶች ኢቭን የወለደችን ያረገዘችለትን ሴት በቦክስ የሚመታ ሴቶችን አቢዩዝ የሚያደርግ ለሱ ምኑ ነው ለዚህ ወደዛ እኮ ነበር ለሄድለት የነበረው ለዚህ ሰውዬ የሴቶች መደፈሪያ ምኑ ነው እሱ ራሱ ሴት አቢዩዘር ነው ደግሞ ፊልድ ማርሻል ይለኛል እንዴ ለሱ ነው ፊልድ ማርሻልነቱ ለሱ ነው የምትለው ካለ ሰላም ማርያምት ዛሬ ተከበሻል ምንድነው አንቺ ጥሩ ሰው ነበር አጀውሽ ነው መባል ያለበት ተነካሻቸው አይታወቅም ኤኒዌይስ አይ በጣም ተቃጥለዋል ዛሬ በጣም ፈርተዋል የሚታየው ግን እኔ ፒፒዎች እንደዚህ በጣም አቴንሽን ውስጥ እንዳስገቡሽ አላውቅም ነበር መቴን ነው ቴዲ ዛሬ ትልልቅ ወፍራም ፋርሴ ቡላዎች ነው የላኩት አንደኛው እስካሁን አለ እዚህ ጋር ከስር ነው አልሄድም ብለዋል ውስኪ እየጠጣ ነው ለድፍረት ውስኪውን ላይ ዞን የገባው ይሄ ኤርትራን አንዴ የሚያደንቅ አንዴ ያስገብቸዋል እንላጥበት ሰክሯል ይሄ ኤርትራን ሲያደንቅ ነበር በኋላ ሲረግም የኖረ ወፍራም ፋርሴ ቡላ ነው ጠርሙስ ውስኪ ዞን የገባው የሚገርመው እኔ የሚገርመኝ ምን እንደሆነ ታውቃለህ ጨብጤ አቋረጥኩ እንጂ ይቅርታ እኔ እንግዲህ አስብ በግሌ ነው የምሰራውን ነገር የምሰራው በግሌ ነው የተነሳሁትም በቃ ህዝብ ላይ የደረሰው መከራ ነው በተለይ መጽሐፍ ቅዱስን ተጠቅሞ ቤተክርስቲያንን ተጠቅሞ ህዝብን እጨፈጭፋለሁ ብሎ ሲወጣ እኔ ወንጌልን የተቀበልኩት አዳኝ ነው ብዬ ነው ስለ ወንጌል በእድሜ ለወንጌል የሚከፈለውን ዋጋ ከፍያለሁ ብዬ ነው ወደ ወንጌል እምነት የመጣሁት ስለዚህ ዋጋ የከፈልኩበት ወንጌል እንዴት በዚህ ለክፋት መጠቀሚያ ይሆናል ብዬ ነው የወጣው ስለዚህ የምሰራውን ስራ ሁሉ የምሰራው በራሴ ነው ብልጽግናዎቹ ግን ትልቅ አርሚ ከጀርባዬ እንዳለ አድርገው ነው የሚያዩ በቃ በጣም ትልቅ አጀንዳ ነኝ በብልጽግና በጣም የሚያስገርመኝ ነገር እሱ ነው ምን ያህል ቻሌንጅ የሚያደርጋቸው ሰው እንደሌለ ነው ፖሊሽን በጣም ነው የሚፈሩት በጣም አሁን ይሄ ቴዲ ወንድ ነው እንግዲህ አስቢው አንቺ ሴት ነሽ ለድፍረት እኮ አንድ ጠርሙስ ቪዲዮን ክፈተው እስኪ አንድ ትልቅ ጠርሙስ እስኪ ይዞ ኮነ አንተ ጦር ሜዳ ቢወስዱ እንደ ልትዋጋ ነው ቢዝነስ ይሰራ ስለነበር ምን አይነት የሞራል ውድቀት ብቻ እኔ ሆድ ማለት ሰው እኮ ለአንድ ነፍሱ የሞራል ጉዳይ አለ ነገ መንግስት ያልፋል ነገ ይሄ ልጅ እንዴት የሰው አይል ላይ ነው ጥሩ አይደለም ለሱም ልጆች ይወልዳል ቤተሰብ ይኖረዋል አትሊስት እዛው ቴሌቪዥን ላይ ቁጭ ብሎ አቋሙን አናውቀውም ነበር ማለት በቃ ስራ ነው ምናምን ነበር ምንለው መጥቶ ግን እዚህ ማርሻል በሉ ማርሻሉ ምንም አልሰራም ሲል ራሱ ማርሻሉ ይታዘበዋል እኛ ሳንሆን ራሱ ማርሻሉ በዚህ ልክማ አታጎብድድ ነው የሚለው እውነቴን ነው አንተ ምናምን እና ዛሬ ወፍራም ፋርሲ ቡላውስ ነው የላኩብሽ አንተ ሰክራል ተኝታል መሰለኝ አሁን እንኳን ከእግዚአብሔር በታች አድርገህ ነበር በዩቲዩብ ለኢትዮጵያ ህዝብ የምትነግረው አሁን ደግሞ ኤርትራን በጣም አሰይጥናታል እና እንዴት ነው የምታጠፏቸው ትንሽ እሱን ነገረን ስለ ትግራይ አትንገረን መስማት አንፈልግም እኔ አክብሬ ነው ያስገባው ማርያማዊት የምትባል ቆንጂዬ ነች አላ ትርምስ እየፈጠረች ያለችው እኔ ሰውዬ ዝም በል የምን መስጠት ዋና የጠጣ ያለሁት አሁንም አከብርሻለሁ ቅድም ብታስወጪኝም አከብርሻለሁ ግን ሲሪየስ በሆኑ እውነታ ላይ እንነጋገር ነው ያልኩት እኔ ጥያቄ ለምንድን ነው እድል ማለት አንቺ እኮ ቅድም እጅግ ሌማን የሆኑ ሰዎችን ስታዋሪ ነበር ምንም የኢትዮጵያ ፖለቲካ የዓለም ፖለቲካ ምንም የማይገባቸውን ሰዎች 30-40 ደቂቃ ስጣቸው ነበር ዋሸው እሺ ማለት አንተ ምን ናቸው ለማንነታቸው ለአንተ እንግዲህ ለብልጽግና ስለመግደል ለምን መሰለ ስለመግደል ሴቶችን ስለማስደፈር የኢትዮ ፎረምን ልበደር ሰዎችን የሚገድል ልማትን የሚያወድም ነገሮችን ስላላወሩ ሜቢ ላንተ ሌማን ሊመስልህ ይችላል ለኛ ግን የሰላም ድምጽ ናቸው
ለእኛ ግን የቪክተሞች ድምፅ ናቸው። እሺ አሁን የኔ እድሉን አስጭኝም። አፈና በቃ 27 ዓመት አፈናችሁን። አሁንም እንደገና አንቺ ታፍኛለሽ። አልወጣላችሁ 8 ዓመት ስልጣን ላይ ተቀምጣችሁ ስቲል ስለ 27 ዓመት ታወራላችሁ። እኛ እኮ አብይ አህመድ ከመጣ ጊዜ ጀምሮ አብይ አህመድ ከመጣ ጊዜ ጀምሮ ፈርስት ትራምፕ ደን ባይደን ደን ለሶስተኛ ጊዜ መንግስት እያየን ያለ ነው። 3 መንግስቶች ተቀያይረዋል። አሁን ማንም የፈርስት ተርም ትራምፕን የሚያወራ የለም። በአሁኑ ሰዓት ሌታለውን የፈርስት ተርም ትራምፕ የባይደንን ዘመን የሚያወራ የለም። እናንተ እኮ 8 ዓመት ስልጣን ላይ ተቀምጣችሁ ስለ 27 ዓመት ነው የምታወሩት። ይሄ እኮ በቃ የሆነ ፊክስድ የሆነ ሜሞሪ ነው ያላችሁ ማለት ነው። ዴርዝ ሜንታል ኢልነስ አለ እዛ ላይ ማለት ነው። እኔ ልናገር ይቅርታ፣ ቅድም ማቋረጥሽኝ በድጋሚ አቶ በላይ ቆይ ቮይስ ቆይ አንድ ጊዜ ትግደፍ ግደፍ ማከሞ ይኮነን ሚዲያ ሰሪዕ ካኸድካስ ኣብዚ እውን ኣይተዓፍነና ከዲዶ ናምታይ ሚዲያ ታይ ማለት ፋን ትፈልጥ ዲኸ ዓንዘርዘር ይትበል ኣይትለጂ ለጃይ ሓሳስ መነይቲ ኻኻ ገረድ ናይ ብርሃን ናይ ሙርኮኛታት መእከቢ ሙርኮኛታት ማሪ ኸዮም ኩል ስብሓት ብደንብ ስለዝፈልጣ እዩ ስብሓት ሪኸዮም ዶ ሪኸዮም ዶ ልስብሓት ኣሉውን ኣሓኪምና መሊስናዮ ዓንዛር ሓቂ ኮ ቴዲ ወንድማችን ትሰርሕ ብቲፕ ምናምልህ ደፍራ በመምጣት I have a big respect for you not different እኮ አይውልሽ ምን አለ መሰለሽ ሐሳብን በሐሳብ የሚመታ ሰው በማንኛውም ሰዓት አባቱ ምንም ችግር የለብንም እኛ ገባሻል። ግን ቅድም ወንድማችን ቮይስ እንደተናገረው ለ27 ዓመት የታፈነውን ህዝብ የተጠየፈው ትግርኛ ፍሪደም ኦፍ ኤክስፕሬሽን መሰረት አድርጎ እናውራ ሲል ወንድም ቴድሮስ ተናገር ነው የሚባለው። አውራ ሐሳብን እንስማ ነው የሚባለው። ስማኝ ማንዴ አሁን አንተ የምትለው በጣም ይገባኛል። ብልጽግና አካባቢ እንደ ፓፔት ሞልተዋችሁ አንድ ነገር ብቻ ስለሆነ የምትናገሩት ብልጽግና ፓርቲ ነው። በነገራችን ላይ ሌጂቲሜት መንግስት ነው። ሌጂቲሜት የሆነ መንግስት ምን ይሰራልሻል? እሱ ቆይ ግድ የለህም ሆድዬ። ልክ ሞልተው እንደላኩት ቴፕ ተራራራራ አትበል። ዌይት ጠብቅ። አይ አንደርስታንድ ብልጽግና ውስጥ ትሞላላችሁ። የተሞላችሁት ነው የምትናገሩ። ሐሳብ የሚባል ስህተት ነው። ያስላሰ ነው የሚልካቸው ስለ ሐሳብ የሚባል ነገር የሐሳብ ውይይት የሐሳብ ዲስከሽን የሚባል ብልጽግና ጋር አይታወቅም። ስለዚህ በደንብ ይገባኛል። እዚህ መጥተህ መተንፈሽ እንደፈለግ ማውራት እንደፈለግ ሐሳብ እንዳለ እዚህ አይተሃል። ሰው በነፃነት ማውራት እንደሚችል በነፃ የሚኖሩ ሰዎች እንዳሉ እዚህ ላይ አይተሃል። ቶፕ ቱ ዳውን ማውራት ሐሳብ ነው። አሁን አንቺንስ እያወራሽ ያለሽው እኛ እንናገርም። ቅድም እድል ሰጠሽን ልንናገር ስንል አፈንሽን። አሁን ይሄ ነው ማውራት፣ ይሄ ነው ፍሪደም ኦፍ ኤክስፕሬሽን። እንደሚያሳፍር ታውቃለህ። በዚህ ልክ እናታውን ወለድኩ ነው የምትለው። ወይ በእናትህ እሱን ተው። ይሄ ዘፈን እንደዚህ አይነት ዘፈን አትስፈን። ይሄ ሞኝ ዘፈን የኔ አበባ የኔ አበባ መቆሸሽን እና እጅ ላይ ደም አለ። አንተም እጅ ላይ ደም አለ። በጣም በጣም ያሳዝናል። በዚህ ልክ ማለት ነው። ኤኒዌይስ ማርያማዊት፣ እኔ አንድ ነገር ለማለት ነው የገባሁት። ጾም ነው ኢትዮጵያ ላይ አሁን ምግቤ ነው ይነህ አንተ ምግቤማ ጀግና ብርሃኑ ጁላ ያስገባውን ባህላዊ ጀነራል ያባረረ ነው። ባህላዊ በደንብ ባህላዊ ጀግና ባህላዊ ሞደርኑን ሰላም ማየ ነው። ሞደርኑ ብርሃኑ ጁላማ ሴት መድፈር ነው። ባህላዊ በጣም ባህላዊም ደግሞ ሴቶችን የሚያከብር ያውራ የሰውዬ ኤቲክስ እንዳለው ብዙ ተጋሪዎች ስለሚሰሩት ሰውዬው መጠጥ ይዘዋል። ስለእውነት ማለት ነው። ነፍሰ ገዳዮች ቁጭ እኛ እኮ በእጆቻችን ይኸውልሽ ማርያማዊት ስማ፣ ቆይ ቴድሮስ አንዴ ዋን ቱ ዋን ከአንቺ ጋር ራሱ ዋን ቱ ዋን ከአንቺ ጋር ማውራት እችላለሁ። ሚዲያ ላምጣህ እንግዲህ ለምን አናወራም? ስታስበን አሁን ማስወጣሽው ያይሹ እኔ አላስወጣሁትም። እሱ ማስወጣ እጄ እኮ ካንተ ጋር ነው ያለው። በቃ አይ ወዳጁ አንቺ ላትሆን ይችላልሽ፣ ግን ያስወጡት ይችላሉ። ቴድሮስ ጆቤ የምትባል ነው የቀደሙ ሰውዬ ያለው። እኔና ቴድሮስ እንድናወራ ፍቀጅልን። ምንድን ነው መስለን የምንታየው? ስራ ፈቶች፣ ቲክቶከሮች፣ ዩቱበሮች። እኛ እኮ በእጆቻችን ሰርተን የምንበላ ኢንዲፔንዳንቶች ነን። እዚህ ላይ ያወጣን ብልጽግና የሚባል ነፍሰ ገዳይ ግሩፕ ህዝባችንን ስለገደለ ነው። ሴቶችን ስለደፈረ ነው።
ህፃናቶችን ስላረደ ነው። በአገር ክህደት አገርን ስለካደ አገርን ቅርቃሮስ ስለከተታት ጄኖሳይድን ስለፈጸመ ነው እዚህ ጋር ያለ ነው እንጂ ሁለት ብልጽግናዎች ቁጭ ብሎ ሊነጋገሩ እናንተን ልናደምጥ አይደለም እዚህ ጋር ያለ ነው። እግዚአብሔርን ባልፈራ ኑሮ ብሏል ነብዩ ኢሳያስ ኤልሳ ባንተ ፊት ባልቆምኩ ነበር አሉ። እግዚአብሔርን ባንፈራ ኑሮ እናንተን እኮ ቁጭ ልናናግራችሁም ልንሰማችሁም አይገባም ነበር። ለምን? እጃችሁ ላይ ደም አለ። በመቶ ሺህ የሚቆጠሩ ሴቶችን አስደፍራችኋል። የሴቶችን ገላ የጦር ሜዳ አድርጋችሁታል። የንጹሃን ደም እጃችሁ ላይ አለ። በአገር ክህደት አንድ ቀን ለፍርድ ትቀርባላችሁ። ዛሬ ግን ይህንን እድል የምንሰጣችሁ እግዚአብሔርን ስለምንፈራ ነው እንጂ ጻድቅ ስለሆናችሁ ሐሳብ ስላላችሁ ዕውቀት ስላላችሁ ችሎታ ስላላችሁ አይደለም። we know who you are. you know what you did to us. you know what you did to our people. ረስተነው አይደለም። ፍሬሽ የሆነ አሻራ ፍሬሽ አሻራ የእናንተ የእጃችሁ አሻራ ያለበት ክራይም ምድሪቱ ላይ አለ ኤግዚስት የሚያደርግ we did not forget that. ምንም ነገር ስለዚህ ብትናገር ኮንቪንስ ልታረገ ልታሳምነናል። we know that we know you made a documented harm. you did a documented harm. documented የሆነ harm commute አርጋችኋል። ስለዚህ ፊልድ ማርሻል በለው መሲህ በለው whatever በለው I don't care. you can name him whatever. አንድ ነገር ግን ነግርሃለሁ there is a documented harm የተሰራለ። ጥሩ እሺ ሐሳብ ልናገር ነው። ያ ጥሩ የመጽሐፍ ቅዱስ ቃል ስላነሳሽ ለዛ ቃል ህይወት ያሰማልን። ቆንጆ ሐሳብ ነው ያነሳሽው። ነብዩ ኤልያስ ነው ያነሳሽው። ጥያቄ አለው ላንተ ሌላ ማለት ነው። ያንቺ ሳልመልስ አሁን ወደ እሳቸው ስንሄድ አስበሽ እኔ እናንተማ እኔ ሚዲያ ላይ ትመጣለህ ብያለሁ። አብራክ መልሷላ እኔ ሚዲያ ላይ ጆቤ ከቲክቶክ ወጣና ጆቤ ነበር ያ ማትሰዳደቢ ከሆነ ማለት ነው። ለምን ሰድባለሁ? አይ እኔን መሳደብ አትሽም። አፍተር ኦል የሚሰደብ ነገር የለኝም። ግን ሐሳብ ብቻ መሰረት አድርገሽ የምትናገሪ ከሆነ የምትጠይቂ ከሆነ ሚዲያ ላይ አምጥቼ ሰው ሲሳደብ ሰምተኝ ታውቃለህ? ሚዲያሽን አላውቀውም። አም ሪሊ ሶሪ። ኦኬ እንግዲህ ይልከውኝ እንዳልሆነ እንድታቂ ማለት ነው። አይ እኔ በመምጣት ግን ያነሳሽው ጥያቄ ስላለ ስማን እንደው ማሪ ስማን ማግዴ ላይ በትግርኛ ያደርገው ወይስ እኔ ነው? አይ እኔ ቆቆቆይ አንተና እኔ እናንተማ ብቻችን እዚያ እናወራን ብያለሁ። የሰዎችን ጥያቄ አስተቀር አንተና እኔን በሚመለከት ሆልዶ እኮ የሰዎችን ጥያቄ እንመልሳ ብዙ ጠይቀዋል። ብራዘር there will be judgment day ያኔ ጥያቄው በደንብ አድርጎ ለመመለስ ሲዘጋጅ እኔ አጠር ያለ አስተያየት ለመስጠት የፈለግኩት አርቲኤልኤም የሚባለውን ሬዲዮ ታስታውሻለሽ ብዬ ገምታለሁ። በሩዋንዳ ጄኖሳይድ እና አርቲኤልኤም በዛ የዘር ጭፍጨፋ እንደ ሚዲያ የተጫወተውን ሚና በደንብ ይታወቃል። የዛ የአርቲኤልኤም ፋውንደር ፌሊሲየን ካቡንዳ ይባላል። ከ20 ምናምን ዓመት በኋላ በፈረንሳይ በቅርቡ በ2023 ከተደበቀበት ተገኝቶ ወደ ዓለም አደባባይ ወደ ፍትህ መንደር መጥቷል። እዚህ አጠገባችን ያለው ወንድማችን የምናውቀው የትግራይ መገናኛ ብዙሃን ሲሰራ ቆይቶ አሁን ድብን ያለ የብልጽግና ሚዲያና ፕሮፓጋንዳ ያውም ደግሞ በትግርኛ ቋንቋ የሚሰራውን እናውቃለን። እኔ ኢትዮጵያዊው ፌሊሲየን ካቡንዳ ብየዋለሁ። ኢትዮጵያዊው ፌሊሲየን ካቡንዳ there will be a judgment day በቅርቡ ያኔ እንግዲህ የዛ ሰው ይበለን። ይህንን ለማለት ብቻ ነው የገባሁት። ማርያማዊት ቴንክ ዩ። አሁንስ መናገር ይችላሉ ማርያም አንድና አንድ ነው። እንዴት ህሊና ፈቅዶልህ ትግራይ ተወልደህን ያደግከው እንዴት ህሊና ጭንቅላትህ ፈቅዶልህ የትግራይ ህዝብ ሲጨፈጨፍ አንደኛ ጀስቲፋይ ማድረግ ብቻ አይደለም ፑሽ እያደረጋችሁ የእናትህን ማህፀን እንዴት ህሊና ፈቅዶልህ በጋለ ብረት ተነኮስከው? በዚህ ልክ ነው እኔ የምሄድበት ማስበው። የእናትህን ማህፀን እናትህ አብረህት ልትሆን ትችላለች፣ ስሟ ትርሃስ ልትሆን ትችላለች ስሟ። እንዴት የማይ ትርሃስን ያደየ አብረህትን ማህፀን የወጣህበትን ከልጅነት እስከ ጉልምስና እስክትደርስ ለፍታ ያሳደገችህን እናት ማህፀን እንዴት በጋለ ብረት ለመተንኮስ አንጀቱ ህሊናውን እንዴት ሰጠ?
ይሄን የመጀመሪያ ጥያቄ በቃ ጠብቅ። አሁን ደግሞ ልመልስልህ። ሁለተኛው ጥያቄ አንተ ልመልስልህ። ምን ችግር አለ? ኧረ በእናትሽ ምን አይነት ሰው ነው? አንተ ምን አይነት ሰው ነህ እንጂ እስካሁን ትጠይቃላችሁ አይደለም። ስማ አንተ የመሰለ ትልቅ ሰው ሲመጣ አቶ ቴድሮስ ትልቁን ጄኖሳይድ የመራውን የብልጽግና ተወካይ ትልቁን ወንጀል የሰራውን ሲመጣ ማዕት ጥያቄ ሊኖር እንደሚችል መጠበቅ አለብህ እንጂ የሰራችሁት ወንጀል እኮ ብዙ ነው። ሁለተኛው ጥያቄ እኔ ቪዲዮ ማሳይሃለሁ። በአንተ ጥንቅር ላይ አንዷ ትግራዊት ነኝ ባይ አንድ ሴት አለች። ሁሌ አብራችሁ ነው የምትሰሩት። የትግራይ ህዝብ ምዕራብ ትግራይ ላይ የተጨፈጨፈውን ጉዳይ እንዴት አርጋችሁ ዳይቨርት አርጋችሁ እንደሰራችሁት በደንብ ነው ማቀው። ምን ብለህ መሰለ በትግረኛ ላድርገው ታይልካ ይመስለካ ኣብ ሓውዜን ዝተቀጥቀጡ ዝተጨፍጨፉ ኣብ ገበያ ማእኸል ለግሳስፎ ጨፍጭፍዎም ዝበለ ቲፒኤልኤፍ ንፖለቲካ ሸርሒ ኢሉ ባህሉ ይጨፍጭፍዎም ኢልኩም ዘሴም ሺት ምዕራብ ትግራይ ላይ ክትሰርሑ ቀይርኩም ወኔርኩም እና አሁን ወደ አማርኛው ስመለስ እንዴት አድርገህ ነው የትግራይ ጭፍጨፋን ዳይቨርት አድርገህ ስትሰራ የነበረበት ርቀትና መንገድ እጅግ በጣም ነው የሚያሳዝነው። እና ወደ ሁለተኛው ጥያቄ ስመለስ አንተ ሐሳባችንን ለመበተን ነው ወደ መሃል የምትገባው። እውነት ትግራይ ከዚህ በኋላ የትግራይን አፈርና መሬት ረግጣለሁ የሚል ሞራሉ ካለህ ይገርመኛል። ለነገሩ ይኖርሃል። ነውር ልብሳችሁ ነው እናንተ ጌጣችሁም ነው። ግን የትግራይ ህዝብ ለትግራይ ህዝብ ነው ጎን ለጎን አያይዤ መልእክት ማስተላልፈው። እኛ የደቦ ፍርድ ወይም ሞብ ጀስቲስ አያቁም ብለህ ነው ብላችሁ ነው አንተና መሰሎቻችሁ በግላጭ በቴሌቪዥን መስኮት እየወጣችሁ የትግራይን ህዝብ ስትሰድቡ፣ ስጨፈጭፉ የምትውሉት። እንደሌላው ቱ ዘ ሪቨርስ እንውሰደውና አዲስ ሰለስተ ወይም ደግሞ እዛው አዲስ አበባ እየመራ ያለውን ብልጽግና መንግስት ትንፍስ አትሉም። ለምን? ፍርደ ገምድል ነው ያለው። ወይ ያርዳሃል፣ ወይ አንቆ ይገላሃል፣ ወይ በጥይት ይቆልሃል። ትግራይ ላይ እንደ የለም ብላችሁ ነው። እኛ ግን በምንጠይቃችሁ መንገድ እንጠይቃችኋለን። እናቶቻችንን ደፍራችሁ፣ እህቶቻችንን አዋርዳችሁ ደፍራችሁ፣ ከንብረት ከጥሪቱ አፈናቅላችሁ ጨፍጭፋችሁ፣ እሱን ደግሞ ለትግራይ ህዝብ አሳልፋችሁ እየሰጣችሁ ድርጊቱን ራሱ ትግራዋይን ያደረገ it has nothing to do with politics. nothing is beyond politics, far beyond politics. የቲፒኤልኤፍ ጉዳይ ነው አድርጋችሁ እየሰራችሁት ያላችሁት። እኛ በዚህ ሰዓት ነው የምነግርህ። በተለይ በዚህ ሰዓት ለትግራይ ህዝብ መድህኑ ቲፒኤልኤፍ ነው፣ ህወሓት ነው። ሌላ ድርጅት ልታመጣችሁ ለምን? ሳልሳይ ወያኔን አጠሉትም። ብሔርተኛ ድርጅት ነው ሳልሳይ ወያኔ። የትግራይ ናሽናሊስት ድርጅት ነው ሳልሳይ ወያኔ። ለምንድን ነው የማጠሉት? ትግራይን ጨርሶ የማጥፋት ፕሮጀክት ነው እየሰራችሁ ያላችሁት። የምተነፍሱት በአብይ አህመድ ሳምባ ነው። የአብይ አህመድ ሳምባ ደግሞ ጥቂት ነው የቀረችው፣ ተቃጥሏል። ስለዚህ እሱን የምናየው ጉዳይ ነው። አንድ ቪዲዮ ከፈቀድሽልኝ ላሰማና ድናይ ላደረጉት ነገር ማለት ነው። የማይካድራ ነው በሰዎቹ የብልጽግና አሰማርቶ በጨፈጨፉት ሰዎች የተነገረ ቪዲዮ ነው። ቆይ ቪዲዮን እስካበረው እንትን ማለት ትችላላችሁ። አስገቧቸው። ማን ቆይ አንዴ ጥያቄ ቪዲዮ ሊያሳይህ ነው። ቪዲዮ ምን ይሰራልኛል አሁን? ማስረጃው እኔና አንቺ ዋንቷን ስንገናኝ ታሳየኛለሽ። እኔ ወንድም እንዴት መሰለ ካልሆነ ፕሮፓጋንዳ ነው የሚሆነው። ይኸውልሽ ምን አለ መሰለሽ ዋንቷን እንገናኛለን። አይ እሱማ ከኔ ጋር ስትመጣ ግን እናንተ ቀድም እኮ ቁጥሬ ልስጥ ስልህ አልፈልግም አልከኝ እኮ። እኔ ጋር እንድትመጣ አልፈልግም አላልኩሽም። የሚመች ቦታ ላይ አይደለም ያለሁት። ስልክህን አንድ ያዝ አድርገህ እኮ መጻፍ ትችላለህ። ግድ የለም አገኝሻለሁ። አላጣውም ስልክሽን ጣጣ የለውም። ከፈለኩ አላጣውም። እነጌታቸው ቁጥር ማራማየት ከይቅርታ ጋር ቅድም ያስወጣሽ ማራማየት እኔ ኔትወርክ ነው ያስወጣኝና እኛ እዚህ ያለው ህዝብ ነው 469 ሰው አለ። ህዝብ ፊት ነው የቀረበው። ስለዚህ ዲፌንድ ሊደረግ ግድ ነው። ራሱን መከላከልም ካለበት ይከላከላል። እኛም እንደ አዲስ አበባ ትግራይ ተወላጅ እንጠይቋለን። የደረሰብን የግል በደል አለ። በደላችንን እሱ አንደኛው ካራመደው ሰው አንዱ ነው። በሱ ፕሮፓጋንዳ ነው የታሰርነው የተገረፍነው አባ ሳሙኤል ሚዛን ቴፒ። ስለዚህ ትክክለኛ ሀቀኛ ሰው ከሆነ እኛም ቪዲዮአችንን ከፍተን እኔ ኃላፊነት ወስድበታለሁ። ቪዲዮን ከፍቻ አዋራዋለሁ። መረጃ ይዘን ነው የምናዋራው። እኛ የወያኔ ተላላኪ የሚባል ማሸማቀቂያ ሲስተም ቀርቶበታል። ወያኔንም ብንደግፍ አያሳፍረንም። ከብልጽግና የተሻለ መንግስት እንጂ የባሰ መንግስት አይደለም። ስለዚህ ዲቤት ልናደርገው ግድ ነው።
እኛ ህዝባችን የተጨፈጨፈብን ቤተሰቦቻችንን ያጣነው አንደኛው ወንጀል ያስፈጸመው ራሱ ነው። ስለዚህ እዚህ ሚዲያ ላይ እስከመጣ ድረስ እናንተ የምትሆኑት ሚዲያ አይደለም። ይሄ ቻይና የሰራችው ፍሌክሲብል የሆነ ሚዲያ ነው። ልንጠይቃችሁ ግድ ነው። ካልሆነ ካፈራችሁ አትምጡ እዚህ ሚዲያ ልትጠየቁ ግድ። የቲክቶክ ጸባይ እንደዛ ነው። እንኳን አንተ ዲና ሙፍቲ ተዋርዶ ነው ሄደው ከዚህ ዲና ሙፍቲ መጥቶ አፋጠረው ነው። ስለዚህ ልንጠይቅ ግድ ነው። ልታዳምጠን ግድ ነው ነው የምንለው። ልታዳምጠን ግድ ነው። እኛ የተበደልነው የተጨፈጨፍነው በነፃ አይደለም። ማስረጃ እያሰማን ነው። አንዴ ያዝ አድርገውና አዲስ አበባ ምን እንደደረሰብህ ብትነግረው ነው ጥሩ እንጂ እንደዚህማ ይመቸዋል። እሱ ይሄን አይፈልገው። እሱም አዲስ አበባ ምን መሰለህ ወንድሜ ቴዎድሮስ አውቆ ስልክ በሚያይ ሰው ሙድ ወጥቷል። እስኪመለስ እንታገሰዋለን። እሱና አንድ ሴት አለች ስሟን ዘንግቼዋለሁ። ማይካድ ራሱ ቲፒኤልኤፍ ነው። ያንኑ ሴናሪዮን ቀይረው በፊት መጣውና ሲመለስ ደግሞ ወደሱ ተደግምለታል። አንዴ መልካም እሺ አንዴ አክብሮን ስለሆነ የመጣው አክብሮንም ይሁን ደፍሮን ዋቴቨር ግን እኛን አክብሮን መጥቷል። ስለዚህ አክብሮት ባለበት ተራጥ እየተጠባበቀን እንጠይቀው። ምንም ጥያቄ የለውም። የብልጽግና ትልቅ ባለስልጣን ነው የመጣው። በትግራይ ጄኖሳይድ ላይ ትልቁን አሻራ ከተጫወቱት ውስጥ አንዱ ነው የመጣው። አንዱ ብርጌድ እንደመጣ አድርጋችሁ ቁጠሩት። ስለዚህ ስንጠይቀው አክብሮት ባለበት ወጣ። አሁን በቃ ውጣ ተባለ። እኔ እኮ ቪዲዮን ላሰማ ስል በጣም በቃ እሺ፣ ለማንኛውም ይሰማዋል፣ ችግር የለውም ይሰማዋል። ሁላችሁም ኦዲየንሱም በዚህ አጋጣሚ ትዕግስት አድርጋችሁ እንድትሰሙ እናንተ ብዙ አወራችሁ ማርያም መነሻ ያስለፈልባቸው እንጂ በትዕግስት መስማት ምንም የሚያሳፍር ነገር የለውም። እነሱ የተደረኩን አዳምጣ የቪዲዮ መነሻዬ ለግልጽ ላልሆነላቸውና መልሰው ወይም ቆይተው ዘግይተው ለመጡት ከዚህ በፊት የነበረውን ትግራይ ላይ በንግድ በጉሊት ላይ የነበሩ እናቶቻችን፣ ህፃናት፣ ሴቶችን ለገሰ አስፋው የሚባል በሄሊኮፕተር ጭፍጨፋ ደርሶ ነበር። ሀውዜን ላይ ከ2500 ሰዎች በላይ ጨፍጭፏል። እና ሄሊኮፕተር ነበረው እኮ ነው የሚሉ በሄሊኮፕተር እኮ ነው። አዎ ብራው ጨብጥ ያግዘኝ። ሄሊኮፕተር ነበረው ይለዋል። እሱን ቲፒኤልኤፍ ነው በራሱ ፕሮፓጋንዳ የጨፈጨፋቸው ብለው አንዴ ትቀጥላለች። ይኸውልሽ ማርያማዊት በሄሊኮፕተር ሰዎችን ወርደሽ ስትገይ በደንብ አህያውንም ታየዋለሽ፣ ገበያ እንደሆነም ታጣቂም እንደሌለ ታያለሽ። እና ሆን ብለው ቴሮራይዝድ ለማድረግ ነው። 1000 ነው ብዙ ሺህ ነው ቁጥሩን አላውቀውም። ገበያ እኮ ነው በሄሊኮፕተር ልክ ፊልም ላይ እንደምናየው ማለት ነው። እሱን ነው ቲፒኤልኤፍ አደረገው የሚሉን። በጣም ነው የሚያሳዝነው። ቀጥል ጆቤ። እሱኑ ነገር ምን ላይ ደገሙት? ጆቤ ለጠቅላላ እውቀት አብረሃው ዝግጅቱን የምታቀርበው ታደለች ትባላለች። እግዚአብሔር ይስጥ ስሟን እንኳን ያስታወስከኝ። ታደለች እና እሱ ናቸው አንድ ላይ እና ምን አሉ? ማይካድራ ላይ የትግራይ ህዝብ ተጨፈጨፈ የሚሉት ራሱ ቲፒኤልኤፍ ጨፍጭፎ ሳምሪ በሚባል ሄዶ ነው ሱዳን ላይ የተሰደደው የትግራይ ተወላጅ። አስቡት እንግዲህ ኢማጂን። እሱም መልካም ከሆነ ነው የሚመለሰው እንጂ ከደሙ ንጹህ ከሆነ ነው እንጂ ጨፍጫፊ አንመልስም ብለው የጠቅላይ ሚኒስቴሩን አንደበት ተውሰው ተናገሩ። እሱም ምክር ቤት ላይ ተናግሮታል። እንግዲህ እናዳምጥ እስቲ። ራሱ የአማራ የብልጽግና ተወላጅ ሆነ የብልጽግና ካድሬ የሚያወራውን ስሙት። እዚህ ጋር አካባቢው ነው ይሄ ነው ያነበራ እዚህ ነው የምንኖረው። አንድ ጆታ ባል የለም። አሁን አልቀዋል ስላለቁ ያለው ክልል አማራ ሁሉ ሰራተኛ ቢሆን አሰሪ ቢሆን ሰሪ ገበሬ ቢሆን መጥቶ በቦታው መገኘት ነው። ሰምታችሁታል ነው ይደገም? አዎ ሰማን። አካባቢው ያኔ አሚኮ ነው። ተመልከቱት በደንብ አሚኮ ነው። አማራ አካባቢው ሁሉም ጸድተዋል። ጁንታ የሚባል የለም በወቅቱ ዘሶኮልድ ጁንታ የሚሉት ኃይል ማለት ነው። የትግራይ ህዝብ አልቋል፣ ጸድቷል። ከእንግዲህ በኋላ እነሱ እንግዲህ ለአማራ ነው የሚሉት። ለማን እየሰሩ እንደሆነ አሁን ግልጽ እየሆነ ነው የመጣው። የአማራ ህዝብ እየገባው ነው የመጣው። የሰሊጥ ንግድና ለአብይ አህመድ አሊ እያሸረገሩ ነው ያለው። ህዝብ እያለቀ ነው ያለውና ይሄ ሰው ፕሊስ አንዴ ይሄ ሰው እያለ ያለው አልቀዋል። ስለዚህ የአማራ ተወላጅ የሆነ ይምጣና ቦታው ላይ አካባቢው ላይ ሰፍሮ የሚፈልገውን እንቅስቃሴ ማድረግ ይችላል ነው እያለ ያለው። ይሄንን ከዛው ከራሳቸው ሚዲያ ነው ያመጣ ነው። ከየትም ቦታ አይደለም ያመጣ ነው። ማስረጃ ይዘን ነው ከዚህ በኋላ የምንነጋገረው።
ይህንን አበበች ያላት ተክለወይን ያገዘኝና የእሷ ግብረ አበር ቴዎድሮስ ታደለች እና የእሷ ግብረ አበር ቴዎድሮስ አንድ ላይ ሆኖ ጥንቅር ሲሰሩ ስለ እናት ነው ቀይ መስመር የሚል ነገር ሲሰሩ ማይካድራ ላይ የተፈጸመውን ግፍና ጭፍጨፋ ዘሴም ሺት ጨብጤም እንዳገዘኝ ቅድም ቲፒኤልኤፍ በሴራ አማሮችን ገሉ ወጥቶ የራሱንም ጨምሮ ገሎ እንትን እየሰራ ነው ያለው የፖለቲካ ትርፍ ለማግኘት የሚል ስራን የሰሩበት which is far from the truth ነው። እኛ ማስረጃ አለን። ሌሎችም እንደ ግብአትነት የሚጠቅሙ ተጨባጭ ሆኑ ማስረጃዎች ይሄ ከራሳቸው አንደበት ነው፣ በአሚኮ ነው የወጣው። ስለዚህ መሰል መረጃዎች አሉን። እኛ አሁን እንደነ ቴዲ አይነቶቹን ያመጣን በመጠየቅ መኳተና አይጠበቅብንም። አንደኛ አውቆ የተኛም ቢቀሰቅሱት አይሰማም። የወንዝ ድንጋይ ላይ ውሃ ባያፈሱ ምንም ትርጉም የለውም። እነዚህ ሰዎች የበሰበሰ ዝናብ አይፈራም ጨዋታ ላይ ነው ያሉት። አንዴ ጭቃው ነክቶኛል ሙሉ ለሙሉ ልጨቂ ነው እያሉ ያሉት እንጂ ህሊናው ያውቀዋል የሰሩት ፈርተዋል። ግን ይሄ የሚያስፈጽመው ታውቃለህ፣ ፈርተዋል። በየቦታው እንደዚህ ሲልቋቸው የሚያሳይህ የፍርሃታቸው ምልክት ነው። they know እኔ አጌንስት ጄኖሳይድ ያለማቋረጥ እንደምታገል ያውቃል። ሚዲያዬንም ስለማያውቅ አይደለም ሚዲያ እንዳለሽ አላውቅም የሚል ነው ያውቃል። ስለፈሩ ነው። they just want to taste the water። አቶ ቴዲ ተመልሰዋል። አሁን መጣ። ታሾፋለህ በሰው ቴዲ ታቆሞ ጥሩ ነው ላሰማ ተመልሰህ አፎፋቆም እሺ ቆይ አንድ ጊዜ ብራዘር አቸኩል ቆይ እዛ በቃ እንደዛ ነው ፖለቲካችን በቃ ነው ፖለቲክስ ማለት እናንተ ጋር ቆይ ቴዲ ታወራለህ አታለቀ ቆይ አይደለም ተው እሱን ስታይልን ተውና ታወራ ምን አስገባ ቲፒኤልኤፍ ወንጀለኛ ሊሆን ይችላል እንድታምልን የምንፈልገው የቀጠረ መንግስት ወንጀለኛ መሆኑን እመንልን አክተር መሆኑን ዋናው የጦርነቱ ዋናው አክተር መሆኑን ካመንክልን በቲፒኤልኤፍ ወንጀል ዙሪያ ምን ሰማለን ስታወራ ብርሃኑ አሁን እንደሚያደርጉት ትግራይን የመክበብ ስራ አስቀድመው ነበር የጀመሩት ከሰሜን እዝ በፊት ከከበባው በፊት እንደሚታወቀው ሶማሌ ነበረችበት ኤርትራ እና ኢትዮጵያ ሆነው የጫጉላ ሽርሽር ላይ ነበሩ ይሄ የጥፋት ስምምነት ሶማሌን የመን ከወረረቻት ኢትዮጵያ ኢንቮልቭ ልታደርግ ወይ ኤርትራን ሱዳን ከወረረቻት ወይ ኢትዮጵያን ምናምን እንደዛ አልነበረም ቲፒኤልኤፍ የሚባል የጋራ ጠላት ፈልገው ሶማሌ በምን እዚህ ውስጥ እንደገባች ባላቀም አሳስተው አስገብተዋት ነበር ልጆቻችንን አምጣ ብለው አንቀውት ነበር የሶማሌውን መሪ መጨረሻ ላይ አንድ 10,000 ሰዎች ወደ ትግራይ በኤርትራ በኩል አስገብቶ ጠፍተውበት ሶማሌዎቹ የዋዛ አይደሉም እናቶቻቸው ልጆቻችንን አንጣ ብለው አንቀውት ነበር አይተናል በቪዲዮ እና ሲያረጉ የነበሩት የጦርነት ዝግጅት እቅድ ሲያወጡ ሻቢያ ነበር እቅድ ሲያወጣ የነበረው ዛሬ ነጻድቃን የሚያወጡትን እቅድ የሻቢያ ጀነራሎች ነበር የጦርነቱን እቅድ የሚያወጡት የአማራ ደግሞ እንትኖች ፓሮቶች ደግሞ በሚዲያ ላይ ትርክት ይፈጥሩ ነበር አሁን ተጋሩ ነው የሚፈጥሩት እሱን አኩርፈናል የሚሉ እያየን ያለ ነው ተመሳሳይ ሂደት ነው ልክ ትግራይ ሰይጣን እንዳለ ጥፍር ያለው ቀንድ ያለው ጭራቅ እንዳለ እያስመሰሉ ኦሮሞዎች ቤት እየገቡ እና አያና የሚባሉ እዚሁ እኛ እንከላከልላቸው የነበሩ የአማራ ልጆች አተራ ምናምን እያሉ ሲሰድቡት ያኔ ጦርነቱ ሰዓት ላይ አሁን ቱባ ፋርሴ ቡላ ሆኗል በሱ ፊት አውራሪነት በቃ እሱን እንደ መንግስት ነው የሚጠይቁት ቁጭ አድርገው ተጋሮች በቃ እና አያና ኦሮሞዎች ቤት ገብቶ ስለ ልማት ነው የሚያወራው ኦሮሚያ እንዴት እንደምትለማ ልማት ምን እንደሚመስል ምን መደረግ እንዳለበት ነው ተጋሮች ቤት መጥቶ ደግሞ ተጋሩና ተጋሩን ያጣላል አማራዎች ቤት አድል አይሰጡትም እንጂ አማራና አማራን ያጣላል ገብቶ ማለት ነው ኦሮሞዎች ቤት ሲገባ እንደ አያና አይነትን አማራቸው ቆሌውን ገፈው ነው አያስጠጉት አያናን አይነት ጾታው እንኳን የሚያደናግረው አይደለም የትግራይ ፖለቲካ ነው ኮማሪት ቤት የሆነው ዝም ብሎ የተከፈተ ኮማሪት ቤት አለ አረቄ ቤት እንደዛ ሁሉም ዘው እያለ ማዳመቂያ ሆነው አሉ እንደዛ አድርገውታል እና ይረሱታል ጠቅላላ ትግራይም ፕሮፋይል አድርገው ተጋሩን የሴኩሪቲ አፓራተሱን ኢሚግሬሽኑን ኤርፖርቱን መከላከያውን ለሻቢያ አስረክበው ተጋሩን አስወጥተው እዛ ውስጥ የነበሩትን መኮንኖች አስረው በዛ ምትክ ሻቢያን ተክተው በደንብ የጦርነት እቅድ አውጥተው መጨረሻ የነበሩትን እዞች በሙሉ በደቡብና በምዕራብ ትግራይ አምጥተው ምንድን ነበር የሚሉን
እዛ ሰሜን እዝ ደግሞ ብዙ ታንክ ምናምን ያለውን ደግሞ ጸጥ ብላችሁ ጠብቁ። እኛ ከውጭ እሱ ከውስጥ እስክንጨፈልቃችሁ ልክ እንዳሁኑ አሁን መቼ ነው የሚጀመረው ጦርነቱ? ብዙ አያውቅም። ጠቅላላ ሰራዊቱን አጓጉዞ ወደ ሰሜን አምጥቷል። ተመሳሳይ ነው የነበረው የመጀመሪያው ጦርነት ላይ። በተመሳሳይ እነ ደብረ ጽዮን 1001 ደብዳቤ ቢጽፉም እንደሚታወቀው ኢንተርናሽናል ኮሚኒቲው የሚሰማ አይደለም። ጉዳዩ ተፈጽሞ ቅድም ፍቃዱ የነገረሽ አይነት ወንጀሎች ጉዳዩ ተፈጽሞም እንደዚህ አይነት ወንጀሎች ከተበራከቱ አንቺም ኢግኖር ሊደረግ የማይችል ኃይል ከፈጠርሽ ከቁጥጥር ውጭ ሊወጣ ሲል ነው መጨረሻ ላይ እነሱ ኢንቮልቭ የሚያደርጉት እንጂ በባህሪያቸው አስቆመው አያውቁም። ትንሽ ኢራን ላይ ነው አሁን አሜሪካ ጋር ለማስፈራራት ይሁን ንግግር የጀመሩት እንጂ ስራቸው በአፍሪካ ምናምን ስራቸውም አይደለም። እነሱ አስፈጻሚዎችም ስለሆኑ ማለት ነው። እና የሚያወሩት ስለ ሰሜን እዝ ምናምን ነው። ሰሜን እዝ እኮ የመጨረሻው እኮ ነው። አሁን ትግራይ ውስጥ እዝ የለም። እስኪ ልጠይቃችሁ ኢትዮጵያኖች፣ አሁን ትግራይ ውስጥ እዝ ቢኖር ምን አርጉ ነበር የምትሉን? ልትወሩን የመጣችኋል በግራም በቀኝም። እግዚአብሔር ይመስገን ሻቢያ አሁን እሱም ጠላት ሆኖ እንደው የኢትዮጵያ ፖለቲካ ተደምረናል፣ አንድ ህዝብ ሆነናል፣ ፍቅር ያሸንፋል አልፎ ዛሬ ጠላት ሆኗል። በፊት እሱ ነበረ በጀርባ የእሱም ሰራዊቶች ተጠግተው ነበር። ሰርክል አርጋችኋት ነበር ትግራይ። በዋናነት ውስጥ ያለውን ኃይልም ልትጠቀሙበት ፈልጋችሁ ነበር። እሱ ዲስማንትል ሆነ ሳትጠቀሙበት ማለት ነው። ተመሳሳይ ስተት እየሰራችሁ ነው። አሁን ሰሜን እዝ የለም ትግራይ ውስጥ። ምን ሰበብ እንደምትፈጥሩ እየጠበቅን ነው። አሁን የምትፈጥሩትን ምክንያት እየጠበቅን ነው። አሁን ምክንያት የለም። በምክንያትም የሚታለል ኢትዮጵያዊ የለም። ፋርሴ ቡላዎች ካልሆኑ በስተቀር ሌላው ኢትዮጵያዊ ምንም የሚፈልገው ምክንያት የለም። ዋርኮዝማ ሰርተዋል እኮ ጨብጤ። ምንድን ነው ዋርኮዝ ሰሩት? እስኪ ትንሽ ከኔ አንድ ደቂቃ ውስጥ ነገር ልክ ሰሜን እዝ እንደተባለው ወደ አሰብ የምናደርገውን ጉዞ እንቅፋት ሆኖብን እሱን ጀምረውታል እኮ። እሱ ትልልቅ ካምፔን ነው አሁን የጄኖሳይድ ቱ ዋርኮዝ ካምፔን ይሄ ነው። ይቅርታ መሀል ላይ ስለገባው። ኦኬ ቴንክ ዩ እንትን አፕዴት ስላደረከኝ። ይሄንን ኦልሬዲ ሰራዊታቸውን ማጓጓዝ ከመጀመራቸው ከሳምንታት በፊት ወፍራምም ቀጭንም የወታደር መኮንን እየወጡ ንግግራቸው ወደ ኤርትራ ስለመሄድ ነው የሚያወሩት፣ ግን ስለ ትግራይ ነው ተግባራቸው። እንደዚህ አድርገውን ባህር አሳጥተውን በጣም የሚያሳዝነው ግን ይሄ የሚከሱት ኃይል እኮ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው እኛ የምናውቀው። ኢትዮጵያ እጆቿን እኮ ወደዚህ ኃይል ዘርግታ ነበር እኮ። አሁን ወደሚከሱት ኃይል አደለ ማርያማዊ ቅድም የቅድሙ ሰውዬ ትዝ ይልሃል? ሰሜን እዝ ተመቶ ነው አለ እንዴ። ቆይ ሰሜን እዝ ተመታ ተብሎ እኮ ከጀርባ የመጣ የተባለው ኤርትራ ነበረ። ዛሬ ግን ኤርትራ ጋር እኮ ነው ዋጋለሁ እያለ ያለው። የሰሜን እዝ ትርክት ያስኬዳል አሁን። አዎ በጣም ማዝነው እኔ ክህደት እንደዚህ አይነት ግን አላየውም በእውነት። ኤርትራያኖችን መርሰነሪ እኮ ክብር አለው እኮ። ኢትዮጵያ እጇንም እግሯንም ወደ ኤርትራ ዘርግታ ነበር ትላንትና። ዛሬ እኛ እንቅፋት ሆኑብን ወደሚሉት አካል ማለት ነው። ኤኒዌይ እነሱ ምንም አያፍሩም። ምንም እፍረት የሚባል ነገር የለም። ይሄ ሁላ ነግረናቸዋል። ሲጀመር ትንሽዬ 2 ሚሊዮን ህዝብ ያላት ዩኤኢ ገንዘብ ምን ያህል ፓወር እንደሆነ እኔ በዚህ ልክ አልጠብቅም። ኢትዮጵያን የምታክል ታሪክ አለኝ 100 ምናምን ዲፋክቶ እኮ ነው ያደረገቻት። አብይ የሚባልን ህፃን ልጅ ይዛ ዲፋክቶ እንጂ ኢትዮጵያ አሁን ጦርነት የምትሸከምበት አቅም የላትም በምንም አይነት። ከጦርነት መማር ነው የነበረባት። ለሌሎች ሀገሮች ጦርነት ምን ያህል አውዳሚ እንደሆነና መማር ነው የነበረባት። ኢትዮጵያኖች እግዚአብሔር ይስጣችሁ። የፕሪቶሪያ ውልን ከአብይ ጋር እንድንፈራረም ያስገደዳችሁን እናንተ ናችሁ። እኛ ነበር ሰልፍ የምንወጣው በመላው ዓለም ተጋሩ ብቻ ነበር የምንወጣው። ፋይናል ሰዓት ላይ የትግራይ ሰራዊት ደሴ ከተማን ሲይዘው የውጫሌ ምሽግ ምናምን ሲሰበር ኖሞር ብላችሁ በመላው ዓለም ነው የወጣችሁት። አሁን ለምን እንደሱ አይነት ሰልፍ አትወጡም ኢትዮጵያኖች? እውነት አገራችሁን የምትወዱ ከሆነ አገራችሁን ዩኤኢ እያፈረሰችው ሱዳን ልታደርገው ስለሆነ አሁን ነበረ ጊዜው። ያኔ ግን የትግራይ ሰራዊት ወደ አዲስ አበባ ሲመጣ በቃ አይተሻል ማርያማዊት። እኔ ደነገጥኩኝ። እኔ የምኖርበት ሀገር
እንዴ የኛን 20 እጥፍ ነው የወጡት ኢትዮጵያኖች። ኖ ሞር አሜሪካ ጅሽናንሽ ምናምን ብለው ማለት ነው። እኮ ናቸው የግንቦት 7 ኃይሎች ናቸው። አይደለም ማርያማዊት፣ ሁሉም ኢትዮጵያዊ ነው የወጣው። ኢትዮጵያዊ አውቆም ሳይሆን ሳያውቀው ስካር ውስጥ ነበረ በሰዓቱ። ተሳስተዋል። በኋላ ላይ ሊደረግ የሚችለው መቼም ከአብይ ጋር ነው እንጂ ከአራፍ ሞይ ነው ማን ነው ከሱ ጋር ልንፈራረም አንችልም። እንፈልገዋለን እስካሉ ድረስ ኢትዮጵያኖች ማለት ነው። ከሱ ጋር ነው ውሉ ሊታሰር የቻለው የፕሪቶሪያ ውል እንጂ ከሌላ አካል ጋር ሊሆን ፈቅዳችሁ ወዳችሁ ያስቀመጣችሁት አካል ማለት ነው። ኤኒዌይ ይሄ አካል እንደማይጠቅማችሁ ቢነገራችሁ አትሰሙ። አሁን ደግሞ ከባለፈው ጦርነት ለፍርድም አልቀረበም። ለሌሎች አፍሪካኖችም መጥፎ ትምህርት ኢትዮጵያ መጥፎ ከባድ የጥፋት ትምህርት ማለት ይሄ ነው። ጭራሽ ብሎ ከዛ ከማነው ስሙ ከራፒድ ፎርሱ ዓለም ካጨበጨበለት ክሪሚናል ወንጀል የሱ ወንጀል እንዳይበቃ ኢትዮጵያ ውስጥ የፈጸመው ጆኖሳይድ ከሌላ ወንጀለኛ ጋር አያሳፍርም? እንደ ኢትዮጵያ የሱ መከሰሳችን በዚህ የሱ አሊያንስ ናችሁ ተብለን በጣም እኮ ነው የሚያሳዝነው። ኢትዮጵያ እኮ የድሮ ኤርትራ የሆነችው ድሮ ኤርትራ ነበረ እንደዛ እንትኖችን የሚያሰለጥን ኤርትራ ፕሮዳክት እያደረገች ሰራዊት ክራይሲስ ባለበት ቦታ አሁን ኢማራት ነች እዚህ ሁላ መቀመቅ ውስጥ ኢትዮጵያን እየከተተቻት ያለችው። ከከሰላ እስከ ገዳሪፍ ያለው ቦርደር በእነሱ እጅ የለም። ትንሽ ግንባር ለመፍጠር የሞከሩት አሁን በጣም ከወር በፊት ነው የነገርናቸው። ከአያና ጋር በዚህ ተጣልተናል ባለፈው እንዴት ይሄ አጀንዳ ይነሳል ብለው ደስ የሚለው ዘግይተው ኢትዮጵያኖች 2 ሳምንት ወር ሞላው ገብረ ወር ሳይሞላው ሁሉም ኢትዮጵያ ያወቀው የዓለም ሚዲያዎችም አወጡት። እኔ ፍሬ የምትባል ገጣጣ አለች አንድ ዝም ብላ ለሀጯን እያንጠበጠበች የምትቀመጥ ብዙም ማትን ያውቃሉ እና በጣም ነበር የደነገጡት እንዴት ይሄ ነገር ይነሳል ብለው። እኔ እንደውም በዛ ልክ እንደዚህ ትልቅ ማሰልጠኛ እንደከፈተ ነው። አያናን እንዴት አድርጎ መሰለህ ብልጽግና ያስተማረው ሌላው ላይ ባደንዘዣ እያፈሰሰ ሰላም ፈላጊ ነው ጦርነት አይሆን ምናምን ነው የሚልህ። ብልጽግና በጦርነት እየተዘጋጀ ብልጽግና እኛን ለማረድ ቢላውን እየሳለ ሌላውን ህዝብ ግን የማስተኛት አሳይመንት ተሰጥቷቸው ነው የወጡት። አያና የሰላም መንገድ ነው እሱን እኮ ተወኩ ነዋርን እኮ ተወኩ ማን እንደማያወጣው እኮ ጣለው እኮ እሱን። አሁን ጦርነት እየቀሰቀሰ ነው። የጦርነት ነጋሪት መቼ ነው የሆነው? እና ይሄንን የእንትኑን የደቡብ ሱዳንና በሱዳን መካከል አባይ ግድብ ጋር በጣም አደገኛ በሆነ ቦታ አዲስ የጦር ግንባር እየፈጠረ እንደሆነ የኢትዮጵያ ሰራዊት ኢትዮጵያ ከራሱ ጥቅም ነው አማካሪዎቹ እንደ ጥቅምም ማለት የኛም ጥቅም አለበት ብለውታል። በዋናነት የዩኤ ግፊት ነው። ራፒድ ፎርሱ ኖርድ አፍሪካ ነው ያለው፣ የቻድ እና የኒጀር ድንበር ላይ ነው ያለው። ኢስት አፍሪካ ላይ ምንም ሲግኒፊካንት ያልሆነ ኃይል ስለሆነ ለማምጣት ወደዚህ ወደ ቀጠናው ለማምጣት የተመረጠው ቦታ እሱ ነው። ሌላው ቦታ በእነሱ እጅ ስለሌለ በጣም ጠባብ ቦታ ነች። በዛ ጋር አዲስ የጦር ግንባር ለመፍጠር በኢትዮጵያ እንትን ነው የተገባው። ኤኒዌይ እሱ አዋጥቷል አላዋጣም አብረን የምናየው ነው። ምን ይሆናል እኛ የሚያሳስበን አሁን እዚህ የመጣችሁ የምታወሩት አሁን እንድታስቡበት የምንፈልገው አሁንም መንግስታችሁ ሙሉ አቅሙን ወደ ሰሜን ይዞ እየመጣ ነው። በዋናነት ወደ ትግራይ ማለት ነው። እናንተ ባህር ነው የምትፈልጉት። አሁንም ትግራይን ነው ከበባ ውስጥ እየከተታችሁ ያላችሁት። ከጦርነት ውጭ ያለውን መንገድ በፍጹም የምትመርጡ አይደላችሁም። እና የጦርነት ጠማቂዎቹ እናንተ ናችሁ። ስትመጡ እዚህ ጋር ሌላ ሰው እንዳትከሱ። ሌላ አካል ጦርነት የሚጠምቅም የለም። ራሱን ለመከላከል የሚያለቅስ አካል ነው ያለው። እባካችሁ እያለ ያው ከመጣችሁብኝ ይከላከላሉ የሚል አካል ነው ያለው። እኛ እንደምናየው የመጀመሪያውም ዙር የነበረው ጦርነት እንደሱ ነው። አሁንም እየታየ ያለው አቅም አለን። አሁን ሻዕቢያም ባይኖር ምንም ባይኖር አሁንም አቅም አለን፣ እንጨፈልቃለን፣ እኛ ዝሆነን ምናምን ነው እያላችሁ ያላችሁት። ለዛ ነው ጦርነት የማድረግ አቅምም ያለው ኢትዮጵያ የስቴቱን የያዘ አካል ብቻ ነው። ሌሎቹ ራሳቸውን መከላከል ብቻ ነው የሚችሉት፣ እምቢ ማለት ነው የሚችሉት እንጂ ጦርነት ማድረግ የሚችለው ገንዘብም ያለው ሃርድም ሶፍትም ፓወር ያለው ኤምባሲ ምንም ያለው ሁሉም ነገር ያለው ጦር መሳሪያም ሰራዊትም ያለው መንግስት ነው። እሱ ነው በዋናነት በአንድ ደቂቃ ለማጠቃለል እንዳይበዛ ሰዎች እያረዘሙት ስለሆነ ጦርነቱ የሚደረገው የፓወር
ለማስቀጠል ብቻ ስልጣን ላይ ለመቀጠል ብቻ የሚደረግ ጦርነት ነው። ደም በማፍሰስ በጠመንጃ በማንበርከክ በታንኮች በመድፎች ስልጣን የማስቀጠል ጦርነት ብቻ ኦንሊ የአብይ አህመድን ንግስና የማስቀጠል ጦርነቶች ነው እስካሁን የተደረጉት እየተደረጉ ያሉት። የሚቀጥልም ጦርነት ካለ ያን ለማረጋገጥ የሚደረግ ነው። እናንተ ለውጥ ፈላጊዎች ናችሁ። እዚህ ጋር የምትመጡት ስለ ወያኔ ነው የምታወሩት። ወያኔ 1 ብር ስለሰረቀኝ 100 ብር እንሰርቃለን፣ ወያኔ 1 ሰው ስለገደለ እኛ 1 ሚሊዮን ሰው እንገላለን የሚል የፖለቲካ ሳይንስ የለም። የኢትዮጵያ ሕዝብ ለውጥ ነው የጠየቀው። በግድያ የሚቀጥል ስልጣን መኖር የለበትም ኢትዮጵያ ውስጥ። ስልጣን ከቀጠለ በህዝብ ቅቡልነትና በምርጫ ብቻ ነው መሆን ያለበት። አሁን ያሉት ራሳቸውን የሚከላከሉት ሰዎች የሚመለምሏቸውን ወታደሮች የሚያስተምሯቸው ኢንዶክትሬት አንድና አንድ ነው። በሰላማዊ መንገድ ያልቻሉትን የፖለቲካ አስፒሬሽናቸውን ማስፈጸም ካልቻሉ በጠመንጃ ለማስፈጸም ድሮም አፍሪካ ውስጥም የትም ዓለም ላይ ያለው ይሄን ዝግ ስለሆነ ማለት ነው። እንግዲህ እሱን ሁሉም እየወጡ ተናግረዋል። እነ ገዱ አንዳርጋቸው፣ እነ ለማ መገርሳ፣ እነ ጀዋር፣ እነ ታዬ ደንዳ ቆጥረን አንጨርሰውም። ጠቅላላ ብቻውን የቀረው ሰውየው። ኤኒዌይ እኔ ልል የምችለው ይሄንን ነው። አመሰግናለሁ። ኢትዮ ቮይስ የሚል